ወገባችን ይዘን ፎቶ የተነሳ ነው። ውሃ ልኩ ላይ ተሽከርክሬ እንትን ብዬ የተነሳሁት ፎቶ ቤት ሰው ገብቶበታል። ለካ ውሸት ነው የሰው ቤት ነው ያሳየኝ፣ የኔ አይደለም። በሌለ መሬት ግብር እንኳን እያለ ድራማ ሲሰራብኝ ነበረ። በጣም ነው ማምነው መሲ ከሱ ጋር ሳወራ እውነቱን ስነግርሽ ማለት ነው የሆነ ሄሊኮፕተር ሁሉ ገዝቼ በአየር ላይ ስበር ሁሉ ይታየኛል። ባለመሬት ነኝ፣ እዚህ ጋር ባለመኪና ነኝ። መኪና ሺኸው ብሎኝ ዲኤክስ መኪና አይቻለው። የበለጠ እንዳምነው አደረገኝ። እስቲ ቱርክ ልሂድና 5 ቀን ቆይቼ ምንጣፍና መጋረጃ ጭኜ ልምጣና መርካቶ ላይ ሱቅ ልክፈት የሚል ሀሳብ አመጣልኝ። ከዛ ሲጣራ እሱ ጀርመን ገብቷል። መሲ ቱርክ አይደለም የሄደው ጀርመን ነው የሄደው። ሰው ሀገር ላይ ተሰድጄ 14 ዓመት ወርቋን እንኳን ለማስታወሻ ብትመለስልኝ የሚል ተስፋ ነበረኝ። አልዋሽሽም። በቃ ዋናው መንስኤው ለምን ለሰው ነገርሽ ነው። እንዴት 9 ዓመት ይሄን ሁሉ ንብረት ተዘርፌ ዝም እላለሁ? መሲ የፈለገ ነገር ቢመጣ ጤና ይስጥልን። እንደምን አለሽ? እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ መሲ? ደህና ነኝ እግዚአብሔር ይመስገን። ራስሽን አስተዋውቂልኝ። እሺ፣ እኔ ህይወት መላከ ብርሃን እባላለሁ። ተወልጄ ያደግኩት በምዕራብ ሸዋ ጊንጪ ከተማ ጊንጪ የምትባል ከተማ ነው። ትውልዴም እድገቴም እዛው የተወለድኩት። አሁን ያለሽው አሜሪካ ነው? አሁን አሜሪካ ኦሃዮ ከተማ ነው ያለሁት። በጣም ደስ ይላል። እንግዲህ አሜሪካ ለመግባት የሄድሽባቸው መንገዶች እንዲሁም ደግሞ ለፍተሽ ሰርተሽ የባከነብሽ መንገድ ልታጋሪን የምትፈልጊው ከህይወት ሰበዝሽ ላይ እንደው ሌሎች ቢሰሙት ይማሩበታል ያልሽው ጉዳይ አለና ከየቱ ነው የምንጀምረው? ከየቱ ነው የምታሳይን? እንግዲህ ከጉዞዬ ልጀምርልሽ መሲ። ሁሉም ሰው እንዲማርበት፣ ብዙ እህቶቼ ከኔ ትምህርት እንዲወስዱበት ያው ስለምፈልግ ጊዜው ቢሄድም ግን ያው ብዙዎቹ ይማሩበት፣ አንድ ሰው እንኳን ባተርፍ የሚል ሀሳብ ይዤ ነው ወደ ህዝቡ የመጣሁትና እንደነገርኩሽ ትውልዴ በምዕራብ ሸዋ ጊንጪ ከተማ ነው። 12ኛ ክፍል ትምህርት እንደጨረስኩኝ ውጤት አልመጣልኝም ነበርና 1.8 ሲመጣ የመጨረሻው የማትሪክ 12 እኔ ላይ ነበር የቆመው። በዛን ጊዜ ያው ማሻሻል እንደማልችል ተስፋ ስለቆረጥኩኝ ስደትን መረጥኩኝ እና ያው በዛ ዓመተ ምህረቱን ባላስታውስም 94 ይሁን የመጨረሻው 94 ዓመተ ምህረት ይመስለኛል። እውነት ነው። 94 ዓመተ ምህረት ነው። ወደ ሳዑዲ አረቢያ ጉዞዬን አደረግኩኝ። ስደትን ወደዛ አደረግኩኝና ለ14 ዓመታት በሳዑዲ አረቢያ ኖሬያለሁ ማለት እችላለሁ። ግማሽ ህይወቴን ማለት ነው። እና በዛ ስኖር መሲ ያው እንትንም ነው እድሜ ተጨምሮልኝ ስሜን ቀይሬ ያው በሐጅና ኡምራ በሚባል መንገድ ስለሆነ ሙስሊም ሆኜሽ ራሴን ቀይሬ ነው የሄድኩት። በዛን ጊዜ እድሜም ጨምረውልኝ ስምም ቀይረውልኝ ነው የተሰጠኝ የዛን ጊዜ። እና ሐጅና ኡምራ ማድረግ ስላለብኝ መካ መሄድ ነበረብን። መካ ሳንሄድ እኛ ከጅዳ ላይ ጠፍተናል። ያው ለስራ ስለሆነ አላማችን። ከዚህ ስትወጡ የሄዳችሁት ለሃይማኖታዊ ጉዞ በሚል ነው? ሃይማኖታዊ ጉዞ ነበረ። እኛ ወደ ሃይማኖታዊ ጉዞ ሳንሄድ እዛው ጅዳ ላይ ቀረንና ፓስፖርታችንም እንደተወሰደ ምንም ነገር የለንም። ጠፍተን በቃ መስራት ጀመርን ማለት ነው። እና እዛ እየሰራሁ እያለሁ አንድ 3 ዓመት እንግዲህ ወደኋላ ስመልስሽ ከእናትና አባቴ 11 ልጆች ነው የተወለድነው። ከ11 3ቱ በህይወት የሉም። አንድ ወንድ 6 ሴቶች ነው የምንኖረው። እና አባታችን መምህር ነው፣ የጊንጪ አንደኛ ደረጃ መምህር ነው። እና እሱ ብቻውን ያሳደገን፣ እናትም አባትም ሁሉን ነገር ሆኑ። እሱን ለመርዳትም ብዬ ነው ከሀገር መጀመሪያ ቀድሜ ያስወጣ ማለት ነው። እና አባቴን ማገዝ ስላለብኝ እንደወጣሁኝ የመጀመሪያ ፕሮግራም ያደረግኩት የኔ ታናሽ አንድ እህት አለችኝ። እሷን መማር ፈለገች። መማር የግል ትምህርት ጨረሰችና በግሌ መማር ፈልጋለሁ የሚል ሀሳብ አመጣችልኝ። ራሄል መላከ ትባላለች። እሷን ለማስተማር ጀመርኩኝ ማለት ነው። እዛው ጠፍተሽ እየሰራሽ? ጠፍቼ እየሰራ በጣም ከባድ ስራ ነበረ እና ዝቅተኛ ነው የሚከፈለኝ። ቋንቋው አልነበረም፣ ክፍያው ትንሽ ነው። በዛን ጊዜ እንደውም አስታውሳለሁ 1 ሪያል 2 ብር ነበር የሚመነዘረው እኔ በምሰራበት ጊዜ ማለት ነው። እና የዛኔ እሷን 400 ብር ትምህርት ቤት እከፍልላታለሁ።
500 ብር ደግሞ ቤት ኪራይ የዛኔ አዲስ አበባ ላይ ከግንጭ አምጥቻት አዲስ አበባ ተቀምጣ ነው የምትማረው። ያው እርስ በራስ መረዳዳት ስላለብን እቺን እህቴን ወስጄ አዲስ አበባ ላይ ተከራይታ ትማራለች የግል ነርሲንጓን ተምራ እንደጨረሰች መጀመሪያ ስትማር ቃል ተግባባል። አንቺ እንደጨረሽ ደግሞ ትንሿን ቀጥለሽ እንደምታስተምር እኔ ደግሞ እሷን ላስተምር እንድንያያዝ ነበረ ፕሮግራማችን። ልክ ተምራ እንደጨረሰች መመረቂያዋም ሰዓት ደረሰ። ያው ማይደርስ የለምና ስትመረቅ አንዲት ጓደኛ አለችኝና አብረን የምንኖር እረፍት ቦታ የምንወጣው በግሩፕ ነው እና በወር አንዴ እንወጣለን። እረፍት አለው ጓደኞቻችን አከራዩ ምናምን አሉ እና በጣም ወዳት ጓደኛ አለችኝ። መስከረም ሺት ትባላለች። ወደ ኮተቤ ነው የምትኖረው እና ለመሄድ ኢትዮጵያ ለመሄድ ቆርጣ ትነሳለች እና ምናልባት መስኪ አንድ ቃል ግቢልኝ እህቴ ተምራ አስተምሬ ጨርሻታለሁ ታውቃላችሁ። አሁን ደግሞ ልትመረቅ ስለሆነ እባክሽን እንደ እናት ሆነሽ ቁመሽ አስመርቂልኝ ቃል ግቢልኝ ብዬ አነቄ ያስኳት። ቃል ገባችልኝ። ከዛ በቃሏ መሰረት ኢትዮጵያ ስትሄድ ቆማ ልጆቿን ይዛ ግንጭ ሄዳ አድራ እህቴን አስመርቃ ስትሄድ ስጦታ ወርቅ ነው የላኩላት ለእህቴ ማለት ነው። ያው ደስ ብሎኝ ማለት ነው። እና ዋናው ወርቅ ሰጠቻት። አድራ ተደግሶ ተመርቃ በቃ ሁላችንም ደስ ብሎን እንግዲህ ያው እንደነገርኩሽ ቀጥላ ደግሞ ትንሿ ልታስተምር ነበር ፕሮግራማችን። ልክ ጨርሳ ስራ እንደያዘች ማግባት እፈልጋለሁ የሚል ሀሳብ መጣ። እንግዲህ ያው ህይወት ነውና ምንም አታድርግም። እኔ ትዳር መያዝ እፈልጋለሁ፣ ጊዜን አላቃጥልም። ሀሳቧን ቀየረች። ኦኬ፣ በዚህም ተስማማን። አንዲት እህት አለችኝ ደግሞ እንደዚህ መውደድ መላክ የምትባል ኢራቅ ነው የምትኖረው እና ከእሷ ጋር ተነጋገርና የግድ ማግባቷ ስለማይቀር የሆነ ነገር ማድረግ አለብን። በእርግጥ ሰርጋቸውን የደገሱት አዲስ አበባ ላይ፣ እኛ ደግሞ ከሰርግ ባልተናነሰ እዛው ግንጭ ላይ አባታችን ባለበት በተወለድንበት በደንብ ተደግሶ እንደ መልስ ተጠርታለች። አደረግንላት ማለት ነው እና ህይወት ተጀመረ። በዛን ጊዜ ይሄንን እንግዲህ ሁሉ ጊዜ ውስጥ ጠፍቼ ነው የምሰራው። ደሞዝ አነስተኛ ነች፣ ወረቀት የለኝም፣ ብዙ ነገሮች አሉ እና በዛን ሰዓት እንደውም የማረሰው እጄ የምሰራባት ሴትዮ በጣም ኃይለኛ ነች እና እጄ በመድኃኒት ይሄ ማጸዳበት መድኃኒት እጄ ሁሉ ብጥስጥስ ብሎ ከኔ ጋር ለመብላት ትጠየፊ ነበር። የዛን ጊዜ የምሰራበት ለምን አንድ ሳምንት ካቋረጥኩ የእሷ ትምህርት ቤት ይቋረጥብኛል። ሌላ ስራ መቀየር እችላለሁ፣ ግን በመሀል ያለው ጋፕ ደግሞ ኬት ታመጣለች እቺ ልጅ የሚል በጣም ብዙ መስዋዕት ከፍያለሁ። እሷን ያስተማርኩበት ጊዜ ማለት ነው። ከዛ እሷ ልጅ ህይወቴን መቀጠል እፈልጋለሁ እንዳለችው በዚህ ተስማማን። አገባች። እሷም ኑሯን መኖር ጀመረች። አንድ እህት እንዳልኩሽ ኢራቅ አለችኝ። ስቲል እስካሁን ድረስ እዛ ነው የምትኖረው። መውደድ መላክ የምትባል ተናበን ነው የምንሰራው። እሷ ለበዓል ከላከች እኔ ለበዓል ከላኩን እየተጋገዝን የምንረዳው እኔ ብቻ አይደለሁም። ከዛ እንደዚህ እያልን ባሏን ታስተዋውቀኛለች እህቴ ማለት ነው። ያስተማርሻትን ማለት ነው። አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መሽ ተገኝቶ ላላችሁ ተከተሉን። አይን አይቶ ልብ ይፈርዳል። ይህ የምትመለከቱት በመሃል ካሳንችስ ከኡራኤል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሽንግ ሞል ነው። በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንፃ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል። ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው። በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ። ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሽንግ ሞል የሚያገኙት ነው። በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው። በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሽንግ ሞል ከካሳንችስ በተጨማሪ የአትላስና የባምቢስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ 70% ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቶን የግሉ ያድርጉ። በ0955 97 11 11
በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። እንግዲህ አንቺ የ12ኛ ክፍል ውጤት ሳይመጣልሽ ሲቀር ሃይማኖታዊ ጉዞ በሚል ወደ ሳውዲ አረቢያ ሄድሽ ወይም ወደ ጅዳ። ከዛ በኋላ ጠፍተሽ ስትሰሪ የመጀመሪያ ኃላፊነትሽ ያደረግሽው እህትሽን፣ ታናሽሽ ነች? ታናሽ ነች። በአንድ አመት ነው የምንበላለጥ፣ ተከታታይ ነን። ከዛ ያው ትዳሯን መኖር ጀመረች። ከዚህ ሰውዬ ጋር በስልክ ታስተዋውቀኛለች። አላውቀውም እንግዲህ መኖሪያ ፈቃድ የለኝም እንዳልኩሽ። መስራት ጀመርን አልኩኝ። እሷን አስተምሬ እንደጨረስኩ ወደኋላ ልመለስሽና መሲ ልክ እንደተመረቀች ስራ መቀየር ፈለግ። ለምን በጣም ብዙ ፈተና ስላየሁኝ እጄም ተጎድቷል፣ እኔም ተጎድቻለሁ። ትንሽ አርፌ ሌላ ስራ የመስራት ፕሮግራም ነበረኝ። በዛም መሀል ግን ልክ እሷ እንደጨረሰች አንድ ሳምንት አርፋለሁ ስራ አልገባም ብዬ እቤት ለመተኛ እረፍት ቦታ ለመተኛ ፕሮግራም አድርጌ ነበረ። የሚገርምሽ ያው እህል ውሃ ወዳለበት ነው የሆነ አካራያችን መሐመድ ነጅብ ይባላል እና አሁን እንኳን ተጠቃሎ ኢትዮጵያ ገብቷል። ምን ይለኛል፣ የሆነ ስራ መጥቷል ተነሽና ሲል ሲልኝ በፍጹም እንደማልገባ እረፍት እንደምፈልግ አንድ ሳምንት መቀመጥ እንደምፈልግ፣ እሷ ተመርቃለች ተምራልኛለች፣ አሁን ማረፍ እፈልጋለሁ እና ጊዜ ስጡኝ ብዬ እምቢ አልኳቸው። በስንት መከራ ከሪጎትተው ይዞኝ እንደሄዱ ቁጠር መስዬ። ከዛ ሲሄድ ሄደን ተነጋግረን ትመጫለሽ እንጂ ስራውን አትቀጥይም ብለውን እዛ ስራ ቦታ ይዞኝ ይሄዳል። ያው እህል ውሃሽ ወዳለበት ነው ሲሄድ ትልቅ ቤት ነው። መኖሪያ ፈቃድ የሌለበት ሰው ራሱ አይገባበትም እዛ ቤት ዝም ብዬ ለመሞከር ነው ይዘውኝ የሄዱት እና ከዛ ሰራተኛ ሁሉ ውስጥ ትንሽዬ ልጅ እኔ ነኝ። ሌላው 30 ዓመት 20 ዓመት 15 ዓመት እንደዚህ የኖሩ ናቸው መሲል እዛ ቤት ውስጥ ማለት ነው። እና ቤቱን እንኳን ክፍሉን ለይቼ ለማወቅ 1 ወር ፈጅቶብኛል፣ እውነቱን ስነግርሽ ማለት ነው። ከትልቅነቱ የተነሳ ሰራተኞቹን አለመለየት የተነሳ ማለት ነው። እስከማቅ ብዙ ጊዜ ቆይቶብኝ ልክ እንዳየችኝ ሴትዮዋ በቃ እኔ እፈልጋታለሁ፣ ዩኒፎርም አለፍላት፣ ውጪና ትቀጥያለሽ ስራ ነው ያለችኝ። በጣም አዝኜ ነው ይዛለታ እንትን ያልኩት። እኔ ማረፍ ነው የፈለግኩት። መኖሪያ ፍቃድ ደግሞ የለሽም? አዎ እኔ ተነጋግሬ ብቻ ዝም ብዬ እነሱ ስላሉ ነው እንጂ ማረፍ ነው የፈለግኩት። መሲ በጣም ተጎድቼ ነበር። ሰውነቴ በጣም አልቆ ነበር። እጄ ተበጣጥሶ ነበረ። ስራው ከባድ ነበረ እና በቃ በግድ ነው ያንን ስራ የጀመርኩት። ያው እህል ውሃሽ ወዳለበት ነው። ሰዎቹም ጥሩ ናቸው። በጣም የሀብታም የዛ ሀገር የመንግስት ቤት ናቸው። ሸርበትሊ ይባላል። ብዙዎቹ ሊያውቁ ይችላሉ። አሁን በዚህ ሚዲያ የሚያዩ ሸርበትሊ ቤተሰብ ከተባለ በእነሱ ስም የተከበረ በጣም በቦዲጋርድ ታጅበን የምንሄደው እና እዛ ቤት ያው እሷ ወሰደችኝ። እየሰራው እያለ በቃ ደሞዜ እንደነገርኩሽ በፊት 800 ነበር የሚከፈል። ልክ እሷ ጋር እንደገባሁ 1500 ብር ሰጠ። ትልቅ ነገር ነው። በጣም ትልቅ ነገር፣ ያላሰብኩት ሲሳይ ነው። እና እነሱ ጋር ስሰራ እንዳልኩሽ መኖሪያ ፈቃድ አልነበረኝም። ተደብቄ ነው የምሰራው። ብዙ ሰራተኞች ወደ 30 ምናምን ሰራተኛ ነው ያለበት መሲና ፊሊፒን ያለ ሱዳኖች አሉ። ሁሉም ግን የየስራ ፊልድ አለው። ግን እዛው አንድ ቤት ውስጥ ነው የምንኖረው። እና የኔ የስራ ምድቤ የነበረው መሲ የ21 ዓመት ልጅ ነች። ስትተኛ ነው የምተኛው፣ ስትነሳ ነው የምነሳው። ኮሌጅ ስትሄድ ወስዳታለሁ። ተምራ እስከምትጨርስ ከዩኒቨርሲቲ ትምህርት ቤት በር ላይ ነው የምንጠብቃት። የመንግስት ልጅ ስለሆነች 2 ሆነን የምንከተላት። የ21 ዓመት ልጅ ነች እና እጅግ በጣም መልካም። ይሄ ነው ስራችን። በቃ ከሷ ኋላ መሄድ ነው። እና ልጅቷ በጣም ጥሩ ነች። ስጦታ ይሰጡናል። በጣም በቃ ብዙ ነገር መልካም ሆነልኝ። ክፍያ እንደና ሆነ እያልኩኝ ወደ ሀገር ቤት ስመልስሽ የእህቴ ባል ታስተዋውቀኛለች። እንግዲህ አግብታለች፣ ቀለበት አድርገዋል። በዛ መሀል ላይ እሷን ትምህርት እንደጨረስኩ አገባለሁ ስትል ወደ ምንድን ነው የቀጠልኩት መሲ? ወደ ቤት መስራት። ቤታችን በጣም የፈራረሰ ነበር እና እዛ ቤት ውስጥ ማግባት እንደሌለባት ስለማቅ የአባትን ቤት መስራት ደግሞ ቀጠልኩኝ። እህቴም እያገዘች ኢራቅ ያለችው እህቴ ጋር ተነጋግረን ማለት ነው። ያንን ቤት ልክ ሰርተን እንደጨረስን ሰርጓ ቀጠለ። እሷም አገባች። ከዛ ይኸው ባለቤቴ ብላ ስታስተዋውቀኝ ምን እንዳለኝ ታውቂያለሽ? መጀመሪያ ሲያናግረኝ ህይወት አለ፣ በጣም መልካም ሰው ነሽ፣ ለቤተሰቦችሽ ይህን ሁሉ መስዋዕት ከፈልሽ፣ እህትሽን አስተምረሻል፣ ለአባትሽ ቤት ሰርተሻል፣ ለወንድሞችሽ ሁሉ ሆነሻል። አሁን ደግሞ የአንቺን ብድር እኔ ነኝ የምከፍልሽ። እስከ መቼ ነው ስደት ሀገር የምትኖሩ? ይቺ አማርኛ ከአይምሮ የበቃ ታቃጭላለች። ይሄ ጥሩ አማች ነው። አዎ የእህቴ ባል ነው እንግዲህ። በቃ የእህትሽን ፋንታ እኔ ነኝ ብድር የምከፍልሽ ነው ያለኝ።
ይሄ ለእኔ ትልቅ ነገር ነበር። ለምን መሲ ቤተሰብ እንደምታውቂው ይሄ ላኪልኝ፣ ሻንጣ ላኪልኝ፣ ጫማ ላኪልኝ እንትን ስሪልን እንጂ እስቲ ለአንቺ ምን ትፈልጊያለሽ አይሉሽም። ማንም ቤተሰብ ከስንት አንድ የተባረከ ካልሆነ ማለት ነው። ይሄንን ቃላት የሰማሁት ከሱ ልጅ ነው የሰማሁት። እና እስከ መቼ ስደት ሀገር በቃ ቤት መግዛት አለብሽ፣ መኪና መግዛት አለብሽ፣ እኔ ካጠገብሽ ነኝ፣ እስከ መቼ ተሰደሽ፣ ጎበዝ ነሽ፣ በቃ ይበቃሻል ያለኝ ሰው እሱ ብቻ ነው። እና ይሄንን ቃል ከሱ ስሰማ በቃ ልቤ ሀሴት አደረገች እና በጣም በቃ ደስ አለኝ። መግባት ጀመርኩ። እንደዚህ አይነት ሰው ሲኖርሽ ደግሞ በቃ የሆነ የምትበረችው ነገር አለ እና በዚህ መሀል እንግዲህ መኖሪያ ፈቃድ እንደሌለኝ ነው ሰዎቹ ጋር እየሰራሁ ነው። ደሞዜም ተጨመረልኝ። ልጅቷም ከእናቷ ደብቃ የሆነ የአይስክሬም ቤት ትከፍትና የበጎ አድራጎት እንትን አላት በአባቷ ስም የከፈተችው ለችግርተኛ የምትረዳ ለብቻ ደሞዝ ትከፍለናለች ለእኔና ለአንድ ፊሊፒን። ከእናትየውም ለብቻ ደሞዝ እንወስዳለን፣ ከልጅቷም ለብቻ እንወስዳለን። አይስክሬም ነው የምንሸጠው እዛ ኮሌጅ ውስጥ ቀኑ ሙሉ እንውሎ የለ እንጠብቃታለን ልጅቷን አይደለን። እዚህ ዝም ብላችሁ ከምትሉ እኔ የአይስክሬም ቤት ልክፈት ብላ ልጅቷ ጭንቅላት ያላት ናት ከፍታ ለእኛ ደግሞ ለብቻ ደሞዝ ተከፍለን ነበረ ከፊሊፒኒዋ ጋር። እና በቃ ሁሉ ነገር እየተሻሻለልኝ መጣ መሲ እና ደስተኛ ነበርኩ። ብር መያዝ ጀመርኩኝ። በቃ ሚስጥሬን ከማን ጋር ማድረግ ጀመርኩ? ከዚህ ሰውዬ ጋር ብቻ። በቃ እንዲያገኘው እንደዚህ ሆንኩኝ። ይኸውልህ ምን ላድርግ ምን ልስራ ስለው እንዴ በቃ አሁንማ እንደዚህ ከሆነ መሬት እገዛልሻለሁ ብሎ እንነጋገራለን። የእህትሽ ባል ማለት ነው? ከእህቴ ጋር ባል ጋር ወደ ሱሉልታ አካባቢ መሬት አለ እና 200 ሺህ ይላሉ። እሱን ልግዛልሽ በርቺ ሲለኝ እንደዛ ደግሞ ስራ ቦታ እቁብ እንጥላለን። በግሩፕ ሆነን እቁብ እንጥልና ለተቸገረ ሰው ቅድሚያ ይወስድና እና የምናደርገው ነገር አለ። ከዛ ይሄንን ሳማክራቸው ለጓደኞችም ችግር የለም ሰብስበን እንሰጥሻለን አሉኝ ማለት ነው። ከዛ ያ ሱሉልታ መሬት ተገዛ በእኔ ስም ማለት ነው። በእኔ ስም መሬት ተገዛሁልሽ አለኝ እና 200 ካሬ ነው። በቃ እንግዲህ እንጀምርበት ብዬ መሰረት አወጣል። መሰረት ወጥቶበት ውሃ ልክ ምናምን ወደ ላይ ለመስራት ቀስ ብዬ እንግዲህ ለመስራት ፕሮግራም ይዣለው ይዘን ከሱ ጋር እየሰራን ነው። አሁን ትንሽ ቆየና ደግሞ አሁንም አንድ መሬት አለን እና አሁንም እንዳሁኑ በርችና ብርሽን ሰብስበሽ ሌላ መሬት ደግሞ መግዛት አለብን። 2 መሬት ከአንድ አካባቢ መግዛት ባንቺ ስም ስለማይቻል በአባትሽ ስም እንገዛለን ብሎ ሀሳብ አመጣልኝ። በቃ ጥሩ ነው እንደዛ ከሆነ ብዬ በአባቴ ስም እንደገና ሌላ እዛው ሱሉልታ እዛው ሌላ መሬት 2 መሬት ገዛው ማለት ነው። በዚህ መሀል እንግዲህ መሬቱ ተገዛና ይህንን መሬት ተገዛ እንዳልኩሽ እዚህ ጋር መሰረት አውጥቻለሁ፣ እዚህ ጋር መሬት አውጥቻለሁ። በቃ ወሬ ሁሉ ከሱ ጋር ብቻ ነበር። ስለው ደብረ ዘይት ላይ የሆነ ሀሳብ አለኝ ከብት እርባታ መስራት ስለምፈልግ ምን ይመስልሻል አለኝ። እሺ ታዲያ ምን ላድርግ ስለው ትንሽ ብር አምጪና ከብት እርባታ እንሰራለን ደብረ ዘይት ላይ ያለ። በዛን ሰዓት 100 ሺህ ብር ነው የሰጠሁት። በእርግጥ 100 ሺህ ብር ላኩለትና ከብት እርባታ ጀመር። እንግዲህ እኔ እና እሱ ቢዝነስ እያጧጧፍን ነው እንደማውቀው። አሁን ከብት እርባታም ተጀመረ። ልክ 3 ወር ሲቆይና መሲ ከብቶቹ ተሽጠው 12 ሺህ ብር ደርሶናል ይለኛል። ተሸጡ አደጉና ትንንሽ ነው የገዛሁት ተሽጦ ይለኛል። ውይ በቃ ጥሩ ነው። በቃ ሞራል የመጣ ደስ አለኝ። በቃ ወሬ ሁሉ ምን ሁሉ ከሱ ጋር ነው። ግን ለሚደረጉት ነገሮች ማስረጃ አለ? ምንም ነገር የለም። ብር ራሱ ስልክ መሲ በዛን ሰዓት ሐዋላ የሚባል ነው የምንልከው። ሐዋላ ማለት በሪያል እንሰጣለን፣ እነሱ ደግሞ በብር ሄደው ለባለቤቱ እዛ ኢትዮጵያ ያስገባሉ። ከዚህ ተቀብለውን እንጂ ምንም ደረሰኝ የተባለ ነገር የለም። ባንክ ቤት ራሱን ያላቅም እውነት ለመናገር አሁን ነው እንጂ እኔ ስለ ባንክ ቤት የማውቀው በዛን ሰዓት አላቅም። ሐዋላ የሚባል ነበረ የሚልክልኝም የነበረው። ይህንን ሁሉ ታሪክ የሚያውቅ መሐመድ የሚባል አከራያችን ነው። እሱ መኖሪያ ፍቃድ ስለነበረው እሱ ነው የሚልክልን ሰው እያገናኘን እንጂ እኛም አናውቅም። ከዛ ያው 2 መሬት ተገዛ እንደተባለው እንግዲህ ደግሞ አሁን በቃ ትርፋማ እየሆንን ነው። ከብት እርባታውም እዛ እየተሰራ ነው እንላለን። ምን ሀሳብ አመጣልኝ? የሆነች መኪና መግዛት አለብን፣ ቅናሽ ነው ከሰው ላይ አግኝቻለሁ አለኝ። እሺ አንተ ከመሰለክ ይሁናል እና አሁንም ደግሞ ቀጠል የሆነች ዲኤክስ መኪና ተገዛች ተብሎ ነገረኝ። ይሄ ሁሉ በስንት ዓመት ውስጥ ነው? ይሄ ሁሉ እንግዲህ ምልሽ አሁን እሷ ኦልሬዲ ተምራለች። እንግዲህ 5 ዓመት 6 ዓመት ይሆናል። አንቺ እዛ ከሄድሽ? አዎ አልሄድኩም። እንግዲህ ይሄን ያህል ሁሉ በስልክ እንጂ አልተገናኘንም። መልኩንም አላውቅም። እነሱም ወልደዋል፣ ልጆች አፍርተዋል። እንግዲህ ከእህትሽ ጋር ስታወሪያለሽ በጉዳዩ ላይ? አወራለሁ በደንብ። እሷን አናግሮ ነው ከዛ ስልክ የሚሰጠኝ አይደል? ቤት ሲሆኑ ምናምን አናግራታለሁ።
ታውቃለች። ምንም የማታውቀው ነገር የለም ስልሽ፣ በእርግጥ ካሽ ብር ይሄንን ልኬለታለሁ እንዲያርጌለታለሁ አልላትም። እሱን ከሱ ጋር ነው የማወራው። ሚስጥረኛሽ ነው ያረግሽው እሱን? አዎ። ግን አሁን ይሄ እንግዲህ እንዳልኩሽ የመሬቱን የምኑን በደንብ ታውቃለች። ሁሉም ቤተሰብ ያውቃል። እናቴ አባቴም ያውቃል። አንዱ በሱ ስም ነው የተገዛው። እኔም እንግዲህ ያው በአንቺ ስም ተብያለሁ። ከዛም በኋላ ምን አደረግኩ እንግዲህ ያው ተገዝቷል፣ እዛ ጋም ሆኗል። መጨረሻ ሊሄድ አካባቢ ግን አንድ ሀሳብ አቀረበልኝ። ለምንድነው የምሄደው? መኖሪያ ፈቃድ ሰዎቼ መኖሪያ ፈቃድ ያዣ ነው ይዘውኝ ወደ ውጭ ሀገር መሄድ ፈለጉና መኖሪያ ፈቃድ መያዝ አለብሽ ብለውን ከእነሱ ጋር ተስማማ። እነሱ ደግሞ አዲስ ማውጣት ስለማይችሉ ከውጭ ገዝቼ ነው በኋላ ስመጣ ነው ወደ እነሱ ነቃላ የሚባል አለ፣ ወደ እነሱ ነው የሚያዞሩ ከመጣው በኋላ እንጂ አዲስ ማውጣት አይችሉም። በጣም ብዙ ሰራተኛ ስላላቸው ህግ አለው፣ ገደብ አለው። ስለዚህ ከውጭ ገዛሁኝና የዛን ሰዓት እንደውም ኢራቅ ያለችው እህቴ $3000 ረድታኛለች። ድንገት በቃ ላይ መሄድ አለብኝ ስላት ብሩን ልካልኛለች። ሳላመሰግናት አላልፍም በዚህ አጋጣሚ። ከዛ ቪዛውን ይዤ ፓስፖርት የለኝም መሲ፣ በኤርፖርት መሄድ አልችልም። ቀጥታ ምንድን ያደረኩት በየመን አድርጌ 15 ቀን ተሰድጄ በእግሬ ከሳውዲ አረቢያ የመን ነው የገባ ነው። ልክ እንደ በግ በጭነት መኪና ተጭነን በእንትን ላይ ተጭነን። የለኝም መኖሪያ ፈቃድ ፓስፖርትም የለኝም። አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መሽ ተገኝቶ ላላችሁ ተከተሉን። አይን አይቶ ልብ ይፈርዳል። ይህ የምትመለከቱት በመሃል ካሳንችስ ከኡራኤል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሽንግ ሞል ነው። በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንፃ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል። ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው። በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ። ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሽንግ ሞል የሚያገኙት ነው። በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው። በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሽንግ ሞል ከካሳንችስ በተጨማሪ የአትላስና የባምቢስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ 70% ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቶን የግሉ ያድርጉ። በ0955 97 11 11 በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። ወዴት ለመሄድ ነው? ወደ ኢትዮጵያ ለመግባት ነው? ወደ ኢትዮጵያ ለመግባት ራሱ አልችልም። ያለበለዛ ከተያዝኩ ታስሬ ምናምን እንዳልመለስ ይደረግብኛል። ከዛ በዛ በኩል በየመን 15 ቀን ካጠገቤ የሞተ ሰው አለ መሰለኝ። ተራምጄ ያለፍኩት ሰው አለ። እንደዚህ እንትኑን ድንበሩን ለማለፍ ስትል እንዲህ ጡቷ ተገንጥሎ አጠገቤ የቀረች ሰው አለች። እንደዚህ ጀንጥሏት ብረቱ ማለት ነው። ካጠገቤ ምንም ማድረግ አትረጃትም። በቃ የሚመራሽ አለ፣ የከፈልሻቸው ደላሎች አሉ። ተነግሮናል። አልፈሽ ነው እንጂ የምትሄዱ ችግር ቢመጣ ማንንም ማዳን አትችይም። እዛ በቃ ይሄ ስለተነገረሽ ካጠገቤ እንደዛ የሞተ ሰው አይቻልም። ስለዚህ በዛ አድርጌ የመን 15 ቀን ተቀምጬ የሆነ የውሸት ፓስፖርት አውጥተውልኝ እንዲህ በጨረር ፊቴን አስገብተው ሰርተው ሰጡኝ። ከየመን ኢትዮጵያ ገባሁኝ። እዛ በኢትዮጵያ በምገባበት ጊዜ እቺ ኢራቅ ያለችው እህቴም አብረን የገባ ነው ተነጋግረን፣ እሷም ወደ ኢትዮጵያ እኩል ነው የገባ ነው። ኢትዮጵያ ሲሄድ እንግዲህ እንዳልኩሽ ያው ያየሁት ሁሉ እንደነበረ ነው። እምነቴ ጨምሯል። መሬቱንም ሄጄ አይቼዋለሁ፣ በአይኔ አይቼዋለሁ። ከእህቴ ጋራ ከሁሉም ቤተሰብ ጋራ ሄደን ፎቶ ተነስቼበት ውሃ ልኩን ይዤ ግድግዳውን ተደግፌ ይሄ ድካሜ ውጤት ነው ብዬ በጣም ተደስቼ ነበር። እና ያየሁት እንትን ላይ
ፎቶ ተነስተናል እየተዘዋወርኩ ማለት ነው። ከዛ መሬቱን ማይቻለው መኪና ሽምችል ተብዬ እንትን ብዬበታለሁ። አመንኩት። የበለጠ እምነቴ እየጨመረ መጣ። ከዛ በቃ እንዴ እንደዚህማ ካደረግልኝ የበለጠ መስራት አለብኝ አመሰግናለሁ ብዬው ከሱ ጋር በጥሩ በቃ እንትን ብለን 2 ወር ብቻ ነው የቆየሁት መሲ። በዛን ሰዓት እንግዲህ 2 ወር ቆይቼ በዛን ቅስፈት ነው ከባለቤቴ ጋር እሱ ደግሞ ዲቪ ደርሶት አጋጣሚ የተዋወቅ ነው። የአንድ አካባቢ ልጅ ብንሆን በዛች ቅስፈት የተዋወቅ ነው። እኔ ተመልሼ ወደ ሳውዲ አረቢያ በትክክል በፕሌን ሄድኩኝ። ቪዛ ይልካልኛለች ሴት፣ ከዛ ተልኮልኛል። ፓስፖርቴን በስነስርዓት አወጣሁ። ቪዛይን አስተካክዬ በኤርፖርት ተመልሼ ሄድኩኝ። ከዛ ተመልሼ ስመጣ አንድ ሀሳብ ደግሞ አመጣልኝ። እዛ እንደደረስኩኝ እምነቴ እንግዲህ ጨመረ። አይቻለው፣ ባለመሬት ነኝ፣ እዚህ ጋር ባለመኪና ነኝ። መኪና ሺኸው ብሎኝ ዲኤክስ መኪና አይቻለው። የበለጠ እንዳምነው አደረገኝ። ያየሽው ቁሱን እንጂ ማስረጃውን አይደለም። በፍጹም ምንም ማስረጃ ነገር አልጠየቁም። ሲሄድ ደግሞ እምነት ከመጣሌ የተነሳ መሲ በጣም ብዙ ወርቆች አሉኝ እና እንዲህ ለረመዳን ጊፍት ሲሰጥ ምናምን የምገዛው ወርቆች አሉ። የኔ ብቻም አይደለም የእህቴም አለ፣ ለወንድሜ ለቤተሰብ የምንገዛ ስጦታ እንዳለ ሰብስበን ባንክ ቤት ኑና ባንክ ቤት አስገቢ ያለኝ ማለት ነው። እንግዲህ የሄድኩት አንዴ ነው ብዬሻለሁ። ቪዛውን ላስተካክል የሄድኩ ጊዜ እህቴም አለች እቺ ከኢራቅ የመጣችው። ሁላችንም ሆነን አንድ ወንድም አለ፣ ወንድም ማለት እችላለሁ፣ ቤተሰብ ነን። ያንን ወርቅ ይዘን መሲ ባንክ ቤት ልናስገባ ሄድን። ሰብስበን እንዲህ በሙዳይ ነው። የኔ ወርቅ በጣም ብዙ ነው። የኔም ብቻ አይደለም የእህቴም አለበት። ተሸክመን መመለስ የለብንም ምን እናድርግ ስንለው ባንክ ቤት አስገቡት የሚል ሀሳብ አመጣ። ከዛ ወርቆቹን ሰብስበን ወደ ባንክ ቤት እንሄዳለን። እንግዲህ ለረፍት እንደሄድኩኝ ቪዛይን ይዤ ሳልመለስ በፊት ወርቆች ይዤ መመለስ ስለማልችል በጣም ብዙ ወርቆች ናቸው። እንዴት አድርገሽ ይዘሽው መጣሽ ወርቆቹን? ከዛ ከእንትን ቦታ ቅድሚያ ልክ ያለው እንዲህ በሰው አሁን መስከረም እቺ ሼት ያልኩሽ ጓደኛዬ ስትገባ ወርቅ አንዱን ለእህቴ ስጭልኝ ብዬ ሰጥታታለች አይደል? የምርቃቷ ጊዜ እሷም ይዛልኝ መታለች። ቅድሚያም በሰው ብዙ ወርቅ ልክ ያለው። ከዛም በኋላ እንደዛ እንደተሰበሰበ ባንክ ቤት ይዘን ሄድን። አላስታውስም ምን ባንክ እንደሆነ እና ውጭ በር ላይ እንደቆምን አናግሬ ልምጣ አለንና ባንክ ቤት ደርሶ መጥቶ ለአንድ ሳምንት ቦታ ያውቃለን። ከሳምንት በፊት በረራ ደርሷል። ለአንድ ሳምንት ቦታችን ክፍት የለንም ብለዋል ብሎ ጠይቆ መጣኛ። መኪና ውስጥ ነው የጠበቅነው። ስለዚህ ምንድነው የማደርገው ስል እኔ እንኳን የለኝም ወንድሜ ጋር ካዝና ውስጥ አስቀምጣለሁ፣ ብረት ካዝና አለ ወንድሜ አለ ሲል ጊዜ እሺ ብለን ዘረገፍ ነውና እንደውም የዛለት መሬት ላይ ነው ሁላችንም ፍራሽ አንጥፈን እነሱ ቤት ያደርነው እና አለና ወርቁን እንዳለ ተቀበለ። ሁሉም ባሉበት እህቴ ባለችበት ይሄ ሰለሞን ባለበት ዘርግፈን መቁጠር ጀመርንና አይ ምን አስቆጠረን ብለን እንደዚሁ ሰጠነው። በጣም ነው ማምነው መሲ ከሱ ጋር ሳወራ እውነቱን ስነግርሽ ማለት ነው የሆነ ሄሊኮፕተር ሁሉ ገዝቼ በአየር ላይ ስበር ሁሉ ይታየኛል። የሚሰጠኝ ተስፋ የሚነግረኝ እንትን ማንንም አላምንም። ግፋቢል እህቴ ያለች ማርታ የምትባል እስቲ ሰብሰብ አድርጌ ንብረትሽን ስትለኝ እሱ እኮ ነው ባለመኪና ሁኚ ባለቤቱን ያለኝ። አንድ ሰው ስለሱ ስም እንዳታነሱብኝ ብዬ እቃወማቸው ነበር። ማንንም አልቀበልም። ስለሱ ምንም ሲነግሩኝ አልቀበላቸውም። በቃ አምኜዋለሁ። በጣም ነው የማምነው። አጠገቤ ሲቀመጥ የሚሰጠኝ ተስፋ እንዲሰርተን እንዲያርገን ነው የሚለኝ። ከዛ ይሄንን ጨረስኩኝና እንደተመለስን አንድ ወንድም ነው እንደነገርኩሽ ያለንና ወደ ካናዳ መሄድ አለበት ከናረጋኝ ወራሽ ጋር እንደ ጨፋሪ ሆኖ ወደ ካናዳ የሚወስድልን ሰው ስላለ በደላላ ይሂድ የሚል ሀሳብ አመጣልን። ከዛ ከእህቴ ጋር ተማከረን። ስላት መውደድ እንደዚህ ሀሳብ አምጥቷል፣ ይሂድ አለሱ ማናለን እንሸኘው፣ ይሂድ በቃ እሱ ተቀምጦ ምን ያደርጋል ብለን እኔ 100,000 እሷ 100,000 ብር አዋተን 200,000 ነው ካናዳ ልንልከው ተስማማን ማለት ነው። በዚህ መሀል እንግዲህ እሷ ብር ያንሳታል። እኔ 100,000 ብር ሰጠሁኝና እሷ ብር ሲያንሳት እንደውም እንዳልኩሽ እዛች እረፍት የሄድኩ ጊዜ ነው ባለቤቴ ጋር የተዋወቅነው። ከተመለስን በኋላ እንግዲህ ወሬ ጀመረናል፣ እናወራለን፣ አንዳንድ ነገሮች እንወያያለን። የእሱን ደግሞ ሌላ ጊዜ እነግርሻለሁ የእንትኑ ሌላ ስለሆነና ነገርኩት። እንዲህ ወንድሜ ካናዳ ሊሄድ ነው 20,000 ብር ጎደለን ብዬ አማከርኩት። ስለው ችግር የለም እኔ እልክልሻለሁ አለኝና ቀጥታ በራሱ በባንክ ላከለት 20,000 ብር እንደው የጎደለው። ስለዚህ ይሄ ወንድሜም የካናዳው የለም ምንም ነገር የለም። ዞሮ በቃ እንዳልኩሽ ነው እንግዲህ ደረስኩኝ። ከባለቤቴ ጋር ወሬ ጀመርን።
ጊዜ የማይደርስ የለም ገብተን እንድንጋባ። እንደውም ብዙ አልቆየሁም። ከዛ ወዲህ እንግዲህ ባለሀብት ነኝ። እዚህ ጋር 2 መሬት አለኝ፣ እዛ ጋር ከብት እርባታ እየሰራው ነው። ቢዝነስ አለኝ፣ መኪና አለኝ። በቃ ብዙም እንትን አለኝ። ብገባ ነው ያኖረኛል የሚል ጭንቅላቴ ውስጥ ነበርና በዚህ መሀል ላይ ሰዎቼ እንደተመለስን መሲ ውጭ ሀገር ይዘው መሄድ ጀመሩ። ፈረንሳይ እንሄዳለን፣ ጀርመን እንሄዳለን። የማንሄድበት ሀገር የለም። ሻንጋይ ቪዛ አስመትተው አብሬያቸው ነው የምዞረው። በሚሄዱበት ሁሉ 6 ሰራተኛ ይዘው ይሄዳሉ። አብረን ነው የምንሄደው። ከዛ ስዊዘርላንድ ስትሄድ በፍራንክ ነው የምትከፍለን መሲ። በስዊዘርላንድ ፍራንክ ነው የሚባለው። በእሱ ነው መንዝራ መሰጠን። ፓሪስ ደግሞ ስንሆን በየሮ ነው የምትሰጠን። ያንን ብር ምንድነው የማደርገው? እሷ በዛ እየቀየረች ስጦታም ትሰጥሻለች፣ ሱቅ ስትወጪ ጊፍትም ትሰጥሻለች፣ ብርም ቲፕ ይሰጥሻል። ስብስብ አድርጌ 3000 ዩሮ፣ 3000 ዶላር እና 3000 የስዊዘርላንድ ፍራንክ 9000 አይመጣም። እሱን ምን ብዬ ነበር ማጠራቀመው የነበረው? አንድ አይደለም የተመላለስ እንግዲህ ይሄንን ስልሽ 1 3 ዓመት 4 ዓመት ሆኖናል ስንመላለስ ከሰዎቻችን ጋር በብዛት እዛ ነው የምንቀመጠው። በዚህ መሀል ያቺን 10 ብር 20 ብር ሰብስቤ ጓደኛ ያለች ፋጡማ የምትባል አሁንም አለች፣ እዛው ነው የምትሰራው ስቲል እስካሁን ድረስ። እሷ ጋር እያጠራቀምን እሷ ሻንጣ ስላላት እሷ ጋር ነበር የማስቀምጠው። ለምንሽ ነው የምታጠራቅመው ስትለኝ በጣም ሰርግ ፈልጋለሁ መሲ እና ምኞቴ በቤሎ ማግባት ነበረ እና ይሄንን ብር ሰብስቤ ሰርግን የማደርገው ብዬ እቅድ ነበረኝ። ከዛ ያው ጊዜው ደረሰና እንግዲህ ወደ ሀገር የመግባቱ ለሴትዮዋም ነግሬያት ልጄ ሲሄድ 50,000 ሪያል ነው ጊፍት የሰጠችኝ። ለአገባ ልሄድ ነው ስላት 50,000 ሪያል ማንም ያውቃል። የስራ ቦታ አውጥታ ከባንክ ቤት ስትጠኝ ራሴ ማመን አቅቶኝ ወድቅ ያለው ብሩን ማመን አቅቶኝ እኔ እንደዚህ አውጥታ ስትሰጠኝ 50,000 ብር ሰጥታ ይገባሻል አሳዳጊ ብላን የሰጠችኝና ወርቅ ገዝታልኝ የአንገት የጆሮ ገዝታው በስነ ስርዓት መርቀው ነው የሸኝ። አሰሪዎች ጥሩ መልካም ሰዎች ናቸው። እስካሁንም ጓደኞች አብረው ነው የሚሰሩት። ተጠቃልዬ መጣሁ። ስመጣ ታዲያ መሲ ምንድነው ከባለቤቴ ጋር እንጋባ ወስነን እያወራን ነው። በዚህ መሀል እንግዲህ እንዳልኩሽ ወሬ ጀምረናል። ገብተን ማግባት ፕሮግራም ይዘናል። ወደ ሀገር ቤት ስንገባ ያው የመጀመሪያው ፕሮግራማችን እንዳልኩሽ ሰርግ ለማድረግ ነበረ። አንዳንድ ጉዳዮች ያላለቁ ኬዞች ስላሉ በዛ ሰዓት ማድረግ አልቻልንም። ቢሆንም ከአመት በኋላም ቢሆን ያችን ነገር አልተውም ብዬ ያንን 3000 ዩሮ፣ 3000 ዶላር እና 3000 ፍራንክ በፖስታ ያሸኩት እድሜ ልኬን የማልፈታው የሰርግ ብዬ ስላሰብኩት በሁለት ፖስታ አሽጌ ላዩ ላይ የማይፈታ ብዬ ጽፌበት በአደራ መልክ ይሄ ሳገባ በስተቀር ለቬሎ በስተቀር እንዳሰጥ ብዬ በእጁን የሰጠሁት እና ተቀብሎኝ ካዝና እንዳስቀመጠ ነው የማውቀው እኔ ማለት ነው። ከዛ መሲ እንዳልኩሽ ኢትዮጵያ ገባን። ባለቤቴ መጣ። ሽማግሌ ላከና እንደ ቅልቅል ያደረግነው። ከዛ ሰርጉ ቀረ። ሰርጉን አዘዋወሩ። ያላለቀ ፕሮሰሶች ነበሩት የባለቤቴ እና እሱን ለበኋላ አደረግንና ከሰርግ ያልተናነሰ ቤተሰብ ቅልቅል አደረግን። ከዛ አስኮ አካባቢ ቤት ተከራየና ባለቤቴ እዛ አስተካክለን እኔ እዛ ተቀመጥኩኝ። እንደማልመለስ ያው አውቃለሁኝ እኔ እሱም ያውቃል። በዚህ መሀል ጸነስኩኝ። ያው ልጅም በቃ እዚህ መቀመጥ አለብሽ እኔ ሄዳለሁ ፕሮሰስሽ እስከሚያልቅ የሚል ከባለቤቴ ጋር ተነጋግረን ከመሄዱ ከመመለሱ በፊት ባለቤቴ ምንድን ነው ያደረገው? ናና የባለቤትህን ንብረት ላሳይክ ብሎት ወስዶ ሱሉልታ ያንን መሬት ያልኩሽን መሰረት ያወጣንበትን ቤት በአይኑ አይቷል። ባለቤቴ ባዶውን መሬት አሳይቶታል። ሁሉን ነገር አሳይቶታል ለባለቤቴ። አንቺስ ደብቀሽው ነበር? አልደበኩትም። ስለ መሬት ያውቃል። እኔ ያልነገርኩት የከብት እርባታ አብረን የምንሰራውና ይሄ ካሽ ብር እሱ ጋር ያለኝን አልነገርኩትም እንጂ በተረፈ ስለ መሬቶች ራሱ ወስዶ አሳይቶታል። ሱሉልታ ሄዶ አይቷል ባለቤቴ። ከዛ እያልን እንድመለስ በጣም ፑሽ አድርጎ የነበረ እኔ ያው ስለጸነስኩም መመለስ አልፈለግኩም። እሱንም ደግሞ እዚህ ቁጭ አድርገህ ከምትልክላት እስከሚያልቅላት እንዲሄድ ብሎ እሱንም በጣም ፑሽ ያደረገው ነበር። አንቺ ተመልሰሽ ወደ ሳውዲ እንድትሄጂ ማለት ነው? እኔ እንድመለስ ፈልጓል እሱ። ያው እኔ ችግሩ አልገባኝም። አሁን ትንሽ እንደተቀመጥን እንግዲህ ምን ጥያቄ ይመጣል? ያው የሆነ ብር እንግዲህ አንጣ አምጪ ማለት ጀመርን አይደል? ባለቤቴ ተመለሰ። እኔ እዛው ተቀመጥኩኝ። ባለቤቴ ተመለሰ። እንደተመለሰ እንግዲህ 4 ወር 5 ወር ነፍሰ ጡር ሆንኩኝና መጣ ቤት ኃይሉ መጣና ህይወት አለኝ፣ አንድ ሀሳብ አለኝ። ምን ይመስልሻል? ሀሳቤን ትወስጃለሽ አለ። ምንድነው? እኔ ምንም ብትለኝ እኮ እኔ አንተ ነው እንግዲህ ይሄን ያህል
ካርታው የት አለ? እስቲ ሊብሬ ምንድነው? እስቲ ምንድነው አንተ ጋር ያሉት ወርቆች አሉ? በፍጹም ብዬ አልጠየቁት። ለመጠየቅ እንኳን ባስብ ራሴን እታዘባለሁ መልሼ እንዴት ነው ብዬ የምጠይቀው ብዬ ማለት ነው። ከዛ መጣና 5 ቀን እስቲ ቱርክ ልሂድና 5 ቀን ቆይቼ ምንጣፍና መጋረጃ ጭኜ ልምጣና መርካቶ ላይ ሱቅ መክፈት የሚል ሀሳብ አመጣልኝ። እንዳልኩሽ እንግዲህ ብሬ እንዳለ እሱ ጋር ነው። እኔ 5 ሳንቲም የለኝም። ስመጣ እንግዲህ ዝም ብዬ መጣሁ እንጂ ያው እንዳልኩሽ ከብቱ ላይ ተደርጓል። እዛ ጋር መሬቱ ይህን ያህል በቂ ገንዘብ በእጄ ላይ አልነበረም። እንዳልኩሽ ይህን ደግሞ ለሰርግ የማይከፈት ብዬ ለእሱ አደራ ሰጥቼዋለሁ። ከዛም በኋላ ይህንን ጥያቄ እንግዲህ ሲያመጣልኝ ምን ልታረግ? ቱርክ ሄጄ 5 ቀን ቆይቼ እመጣለሁ አለኝ። እሺ ጥሩ ሀሳብ ነው። የት ነው የምንከፍተው? መርካቶ መሀል የሆነ ሱቅ ያየሁት አለ። ሄደን ለካሱ ይሄንን በሚያደርግበት ሰዓት ላይ ፕሮሰሱን ጨርሷል መሰለኝ። እኔ አላውቅም። የምን ፕሮሰስ? ወደ ውጭ የመውጣት ፕሮሰስ። ይሄ ለወንድማችሁ ብሎ ካናዳ ብሎ የጀመረው ፕሮሰስ የላክንለትን ብር ለራሱ ፕሮሰስ እያስጨረሰበት ነው። ከዛ 5 ቀን ብሎኛል። ቱርክ ነው ሄጄ ምንጣፍ ጭኜ የምመጣ ብሎኛል። እኔ 5 ቀን እንደሚመጣ ነው የማውቀው። እና በእጄ ላይ የሚይዘው ዶላር ፈልጌ ነበር ሲለኝ ለዋሌት የምታስቀምጫት የለም ይሄ $20 ወይ 10 ዩሮ ምናምን፣ እሷን ከዋሌቴ ውስጥ ለቃቅሜ ነው የሰጠሁት። መሲ ዝም ብዬ ሊያዝ እስቲ ምን እንደሚከሰት አቅም ሲለኝ ከቦርሳዬ ውስጥ ለቅሜ ነው የሰጠሁት። እሷን ይዞ ሄደ። ቱርክ ማለት ነው ሄዳ እንግዲህ ቱርክ ነው ብሎኝ ሄደው ተሰናብቶኝ ነው በስነስርዓት የተለያየ ነው። ከዛ ስጠብቅ 6 ቀን ሞላ፣ ስጠብቅ 7 ቀን ሞላ። ማን ይነግረኛል? ባለቤቴ ደውሎ ጀርመን ገባ ብሎ ነገረኝ። በፍጹም አይገባም አልኩት። እንዴት አድርጎ ነው ጀርመን የሚገባው? ቱርክ ነው 4 ቀን ብሎኝ፣ ቱርክ እኮ ነው 5 ቀን ዕቃ ጭኜ እመጣለሁ ሄደው። ኧረ ጀርመን ገባ ብሎኝ ትናንትና አወራኝ። በኢሞ ነው በምን አለኝ። እንደዚህ ወገቤ 2 ቦታ ነው የተቆረጠው። እንደዚህ 2 ቦታ ማመን አቃተኝ። ከዛ ቀጥታ ለሷ ደወልኩላት። አንቺ ምንድነው የምሰማው ነገር ስላት ምንድነው የሰማሽው አለችኝ። እንደዚህ አለኝ። ለእህትሽ ማለት ነው? አዎ ለእህቴ ደውዬላት እኔ አላቅም አለችኝ። እኔም የማውቀው ነገር የለም ቆይ ላጣራ አለች። ከዛ ሲጣራ እሱ ጀርመን ገብቷል መሰለኝ። ቱርክ አይደለም የሄደው ጀርመን ነው የሄደው። እንግዲህ እንዳልኩሽ የጠየቁት ካርታ የለም ምን ያልኩት የለም። በዚህ ላይ ጽንስ ነኝ፣ በዚህ ላይ በቃ ሰማይ መሬት ድብልቅልቅ ነው ያለብኝ። በቃ አለኝ ብዬ ነው የመጣሁት። ስገባ ኢትዮጵያ በቃ ባለሀብት ነኝ፣ ምንም ከእንግዲህ በቃ ምንም አልፈልግም ያኖረኛል ብዬ ነው ወደ ኢትዮጵያ የገባሁት። ከዛ በቃ መሬቱ ጭልም ነው ያለብኝ። እኔ ጤነኛ ልጅ ራሱ ወልዳለሁ ብዬ አልጠበቅኩም። ከዛ 1 ቃል ነው የተናገረኝና ዝም ብለሽ አፍሽን አትክፈች፣ የሚያኮሩ ቤተሰቦች አለኝ፣ ብርሽ ይመለስልሻል። ይችን ቃል የተናገረኝ ደውሎ እና እንዲህ ነው ገንዘብሽ አለ፣ እንዲህ ነው እንዲህ ሆነሻል። ምንም ያወራነው የተነጋገርነው ነገር የለም። ከዛም በኋላ አማራጭ የለኝም። ሽማግሌዎች ሄዱ። አባቴ አለ የሆነ ሰው ይዞ ቤቷ ድረስ ሄደና እንዴት እኔ እንዲህ ነው ወይ ያሳደግኩሽ? እንዴት እህትሽን አስተምራሽ? አይዞሽ በጣም ከባድ ነው። አስተምራሽ እንዲህ ሰው አድርጋሽ እንዴት እንደዚህ ታደርጊያታለሽ? አንቺ ልጅ አይደለሽ አላሳደግኩሽም ብሎ አባቴ ሲናገራት አላቅም አለች። ምንም አውቀው ነገር የለም፣ ምንም አላቅም አለች። አንቺ መሬት አታውቂም? አላቅም። አንቺ መኪና እንደገዛች አታውቂም? ምንም አላቅም አለች። በቃ መልሶ አላቅም ነው። እስቲል እስካሁን አላቅም ነው የምትለው። ለእኔ አልሰጠችም፣ አላቅም ነው የምትለው። ከዛም በኋላ አባቴ ቤቷ ሄዶ ሲጠይቃት እኔ እንደዚህ አይነት የተረገመ ልጅ የለኝም ብሏት ነው ከቤቷ ተናዶ የወጣው። እና 1 ዓመት ከ6 ወር አልተነጋገሩም። ከአባቴም ጋር አትሄድም፣ ክፍለ ሀገርም አትሄድም። ከተማው ጠቅላላ ያውቃል ስለዚህ ታሪክ። በቃ መርጣ ወስና ነው ያደረገችው። ምንም ማውቀው ነገር የለም አለች። በቃ ማውቀው ነገር የለም ለእኔ ስትሰጥ አልነገረችኝም አለች። ከዛም በኋላ ሌላ ሰው አክስቶቼንም ምናምንም ብዙ ሰው ሽማግሌ ሄደ። በቃ ምንም ማውቀው የለም እኔንም እመጣለሁ ብሎኝ ነው ሄደው። ምንም ማውቀው ነገር የለም አለች። በቃ በዚህ ተዘጋ ማለት ነው። አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መሽ ተገኝቶ ላላችሁ ተከተሉን። አይን አይቶ ልብ ይፈርዳል። ይህ የምትመለከቱት በመሃል ካሳንችስ ከኡራኤል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና
በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሽንግ ሞል ነው። በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንፃ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል። ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው። በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ። ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሽንግ ሞል የሚያገኙት ነው። በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው። በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሽንግ ሞል ከካሳንችስ በተጨማሪ የአትላስና የባምቢስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ 70% ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቶን የግሉ ያድርጉ። በ0955 97 11 11 በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። ንብረቶችሽስ ያነኝ ያየሻቸው ሱሉልታ ያልሽው መሰረት ያወጣሽበት ቤት፣ ሌላኛው በአባትሽ ስም የተገዛው መኪናው፣ ከዛ በኋላ እንቅስቃሴው ነበር ወይስ? ከዛ በኋላማ ወደ እሱ መጣልሻለሁ እንዳልኩሽ እሱ እንደዛ ብሎ እንደሄደ እንግዲህ ቆየን። በቃ እኔም ጭንቅላቴ ልክ አይደለም። በቃ በጣም ተጎድቼ ነበር እና ምንም በቃ ከነሱ መልስ ሳጣ እሷ አላቅም አለች። እሱም እንዳልኩሽ ምንም ሳይለኝ ነው የሄደው። ምንም ያገኘሁት የደረሰኝ ነገር የለም። 5 ሳንቲም በዜሮ ሌላው ቀልቶ ስቲል ለማስታወሻ ይሆናታል ብለውኝ ወርቋን እንኳን እንደው ለሞራሏ ብሎ ያስተረፉልኝ ነገር የለም። ከዛም በኋላ እንግዲህ የሱሉልታው የምኑ የተባለው ባለቤት እንግዲህ ወዲያው ደንግጦ መጣ። በቃ እዛኔ አርግዣለሁ፣ በጣም ተጎድቻለሁ ምናምን ሮጦ መጣ። እንደውም እሱ ሲመጣ ወርቅ ገዝቶልኝ መጣና ለወርቅ እንዳታለቅሽ ብሎ ያንን ወርቅ ሰጠኝና በቃ ምንም አንቺ በፊት አረብ ሀገር አይደል እንደ ሰርተሽ ያመጣሽ፣ ዛሬ ደግሞ አሜሪካ ሄደሽ ለጥጥ ትሰሪያለሽ እና እንዳይሰማሽ እኔ ጥቅም አይቼ አይደለም የቀረብኩሽ አለኝ። ግን በዛ መሀል መሲ ለሱ ምን ብሎ ይነግረዋል? አንተን እኮ እየደበቀች እኔ ጋር ታስቀምጣለች ብሎታል። ለእኔ ደግሞ ሌላ ነገር እሱን እንኳን ሊያለያየኝ በጣም ብዙ ነገር አድርጎ ነበረ። ለእኔ ደግሞ እየደወለ ምንም ነገር እንዳትነግሪው ለሱ አይታወቅም ስለሆነ ምን እንደሚያስብ ምንም ኃይሉ ጋር ገንዘብ አለኝ ምን አለኝ ብለሽ እንዳትናገሪ ብሎኛል። አልተናገርኩም። ያው እንዳልኩሽ መሬቱን ይወቅ እንጂ ስለ ገንዘብ አላወራሁትም ማለት ነው። ይሄ ዶላር እሱ ጋር ማስቀመጥ ምናምን አልነገርኩትም። የሰርግሽ ስጦታ 50,000 ብሩስ? የ50,000 ብሩንማ እየመምጣት ስለማልችል መስዬ እዛ ሆኜ ቀድሜ ልክ ያለሁኝ ለራሱ ነው የላኩለት። ለኃይሉ ስልክለት ምንድነው እንደመጣው ትሰጠኛለህ የሚል ነው የላኩለት። የዛኔ ወደ ኢትዮጵያ ሲመለስ 50,000 ብር ኮንዶሚኒየም ግፈይልኝ ብዬ ለእህቴ እንዲሰጣት ነግሬዋለሁ። ታላቅ እህቴ አለች ማርታ የምትባል ሰጥቷታል። እውነት ሰጥቷታል። ሌላውን ግን እዛ እንደመጣው እንዲሰጠኝ ነበር ያሰብኩት። ብሩን እንደሄድኩኝ ስጠይቀው የሆነ ሲሚንቶ የሚሸጥ ሲሚንቶ አለ በመኪና እያወረድን በሳምንት 3,000 ብር የሚገኝበት ቢዝነስ እንሰራበታለን ብሎ ብሩን ወደዛ ቀይሩብኛል። 3 ሳምንት ሰጥቶኛል። 3,000 ብር አልዋሽም። 3 ሳምንት 3,000 ብር ሰጥቶኛል። ከዛው ላይ ነው ለካ እየሰጠኝ የነበረው፣ ከራሴ ብር ላይ ነው እየሰጠኝ የነበረው። እና ያው ስጠብቅ ምንም ነገር አጣ። እንዳልኩሽ አመት ከምናምን ከአባቴ ጋር ማትነጋገርም ማንንም አልፈልግም አላቅም በሚለው ነው በቃ እሷ የደመደመችው። ማንንም አልፈልግም ማለት እስቲ እህቴ ትንሽ እህት አለች ኤልሳቤት የምትባል ግንጭ ላይ አግብታ ሰርጓን አገር ውስጥ የሚል ቆንጆ ሰርግን የተደገሰላት አልመጣችም። የሚገርምሽ አንድ ሀገር ሆነን አንድ እንትን ሆነን መርጣ ፈልጋ ከባሏ ጋር ሆነ እህቷ እንኳን ሰርግ አልመጣችም። ይሄን ያህል ተቆራርጣ ነበር። መጨረሻ ላይ አባቴን ያናገረችበት ምክንያት በጣም ታመመና አጋጣሚ በመሃል ደንግጣ በቃ ትጠይቀው ሲል ሰው ሁሉ ሄዳ መጠየቅ ጀመረች። አባቴ ታሙ ነበረ። ከዛ ወዲህ ነው ከአባቴ ጋር መነጋገር ራሱ የጀመሩት። እና እሷ አሁንም ብትጠይቂያት አላቅም በቃ ምንም አውቀው ነገር የለም፣ እሱም እሷ አታውቅም ነው የሚለው።
እሷም ደግሞ እኔ የማውቀው ነገር የለም በሚለው ነው እስካሁን ድረስ የሚጸኑት ማለት ነው። እሱ ያንቺን ገንዘብ ይዞ ጀርመን ገባ። እሱ በየትኛው ፕሮሰስ ነው የገባው መሲል? ለእህቴ ለወንድሜ ባደረግንለት 200,000 ብር አለ አይደል? ካናዳ ሊሄድ ነው ብሎ ለሱ ነው ስንከፍልለት የነበረው። እሱ በሱ ነው ያመቻቸው። ከዛ እሱ ሄደ። ባለቤቴ እንዳልኩሽ እኔ ስወልድ ጤነኛ ልጅ ወልዳለሁ ብሎ ማንም የጠበቀ ሰው አልነበረም። ማንም። እህቴ ቤቷን ትታ ልጇን ይዛ እኔ ጋር ገብታለች። ትልቅ እህት አለች ከእናቴ ያልተናነሰች ማርታ የምትባላለች። መቼም ውለታዋን ከፍዬ የማልጨርሳት አንድ ቀን ሆኝላት ማላቃለች። ሁሌም ማደክማት እና እሷ ልጇን ይዛ እኔው ጋር ገብታለች። ባለቤቷም የተባረከ ነው እና በጣም ሰፖርት አድርገውኛል። አይምሮ እንዲጠነቀቅ አድርገዋል። እንዳልኩሽ መስከረም እሸት የምትባል መልካም ጓደኛ አለች። ከአጠገብ ያልተለየችኝም እስከምወልድ ምን እስከምን ሁሉ ነገር በቃ ቤተሰቦች ረድተውኛል። ለአይምሮ መመለስ ትልቅ አስተዋጽኦ አድርገውልኛል። ዞሮ ዞሮ መሲ ባለቤቴ መጣ። እንግዲህ በአመት መጣ። ወዲያው ተመልሶ መጣ ደንግጦ። ሲመጣ እኔ አሁን ቦታው የት ነው ሱሉልታ ብትይ እውነቱን ልንገርሽ ምልክት የማድረግ የማወቅ እውቀት የለኝም። አላቅም። እኔ አሁን ተመለሰሽ ብትይኝ አላቀው። እሱ ግን ጎበዝ ነው። በደንብ አስተውሎ ያውቃል። በምልክት ከነገርሽው ይሄዳል። አንድ ነገር የተፈጥሮ ጉዳይ ነው። ከዛ እኔ በደንብ ስላየሁት የቦታው ሄጄ ማጣራት አለብኝ ብሎ ተያይዘን ሄድን። ሱሉልታ ሄድን እና ፎቶ ተነስታችሁበታል ከዚህ ቀደም? አዎ፣ እዛ የእሱ ያሳየበት ቦታ ሄድን። ስንሄድ ቤት ተሰርቶበት ሰው ገብቶበታል መሲ። ወገባችን ይዘን ፎቶ የተነሳ ነው። ውሃ ልኩ ላይ ተሽከርክሬ እንትን ብዬ የተነሳሁት ፎቶ ቤት ሰው ገብቶበታል። ሌላ ሰው ሰርቶ የሌላ ሰው ቤት ነው ይሄ። ጎረቤትሽ እንደውም ብረቶችሽን እዚህ ጎረቤት ነው ያደረግኩት ብሎ አሳይቶኛል። የሰው ግቢ ለካ ውሸት ነው መሲ። የሰው ቤት ነው ያሳየኝ፣ የኔ አይደለም። ከዛ በቃ ሄድንና ሱሉልታ ላይ ስሞቼ ሲፈለግ በአባቴም ስም የለም በእኔም ስም የለም። እንደውም ህይወት የሚባል የተገዛ መሬት የለም። የሰው ፎቶ የሰው ግድግዳ ላይ ነው ፎቶ ስነሳ የነበርኩት እና ዞሮ ዞሮ ሁለቱም መሬት ውሸት ሆኖ ተገኘ። ያን ያህል ምትልኪው ገንዘብና ቤትም ተገዛ መኪናም ተገዛ የተባለው ውሸት ሆኖ ተገኘ። ውሸት ምንም። መኪና ይነዳ ነበር እሱ ይዛ የኔ ብሎ ነው የሚናገረው። ግን መኪናው ተገዝቷል መገዛት። እሱን ደግሞ በምን እውነት መሆኑን አወቅኩ መሲ። በአባቴ ስም ነው ሊብሬ የወጣው። በአባቴ ስም ነው ሊብሬ ነው የወጣው። በ150,000 ነው የተገዛችው። ዲኤክስ መኪና ነች። አከራይቻታለሁ ብሎኛል። ግን እሷኑ መኪና ነው እሱ የሚነዳው መልሷት። እኔ አሁን መኪናዋን ብትይኝ አላውቃትም መሲ። እንዳልኩሽ እኔ በዝና ነው እንጂ ምንም እኔ ተጨባጭ ነገር የማውቀው ታሪክ የለኝም እውነቱን ለመናገር። እሱ ሲጠቀምበት የነበረው ያቺ መኪና ነች። ከዛ አባቴ ደግሞ ምን አለኝ፣ ውክልና ስጠኝ ብሎኛል። ከምትመላለስ መኪናዋ እየተበላሸች አስቸገረች፣ ልስጠው ወይ ብሎ ጠየቀኝ። እንዴ ስጠው፣ ምን ጥያቄ አለው? ለበሱ አይደል እንደ ባለ መኪና የሆንኩት፣ ምን ትጠራጠራለህ ብዬ እንደውም አባቴን ተናግሬዋለሁ። ውክልና ሰጦታ። እኔ ልገባ ስል እንግዲህ መኪናዋ እየደከመች ነው መሸጥ አለባት ብሎ አንገቴ ላይ ቆመ። እኔ ስመጣ ይሁን ስለው በፍጹም አለ። ከዛ ገብቼ ስጠይቀው የመኪናውን ብር አላየው። ምንድን ነው ያለው? ቀብድ ሰጥቶኝ ሰውየው እያሰራት ነው መኪናዋን፣ ሙሉን አልከፈለኝም ማለት። በዛ ነው የቆመው የመኪናው ታሪክ። እንግዲህ እንደሸጠው እና ግማሽ እንደተቀበለ ነግሮኛል። ከዛ ስጠብቅ እኔ ሌላ ምንም ጥያቄ አልነበረኝም መሲ። ግፋ ቢል በቃ መሬቱም ውሸት እንደሆነ አረጋገጥኩኝ፣ ቤቱም ውሸት እንደሆነ አረጋገጥኩኝ። ምንም በቃ በዜሮ። ግን ያው እሷም 2 ልጆች ሌላው ቀርቶ መሲ ስወልድ የመጀመሪያ ልጄን አልዋሽሽም በጣም በጉጉት ጠብቂያት ነበር። ለምን ተሰድጄ ለነሱ ብዬ ብዙ መስዋዕት ሆኛለሁ እና ስወልድ ደንግጣ መታ የምትጠይቀኝ መስሎኝ በጣም ጠበቅኳት። የእውነት መሲ ደስታዬን የሆነ ያስደስታታል ብዬ ጠበቅኩ። እንጂ ጓደኛ ያለች ህይወት መላክ ምንድን ነው የሚሰማኝ ስትል መታ ብትጠይቀኝ ደስ ይለኝ ነበር። እንደው የኔ ደስታ የእሷ ደስታ ነው እና የኔ መውለድ ያስደስታታል ብዬ በጉጉት ጠብቂያት ነበር እና መታ ባለመጠየቋ በጣም ተሰማኝ። በጣም አዘንኩኝና ይህን ያህል ቆርጣለች ብዬ እንትን አልኩኝ። ሰው ነሽ አይደል የሆነ የምትጠብቂው ነገር አለ። በቃ ተሳክቶላት ፍሬ ማግኘት ያስደስታታል ብዬ ነበር የጠበቅኩት እና ሁለቱንም ልጆችን ስወልድ በፍጹም አላየችኝም፣ እንዲሁም አላየችም። በቃ እሷ ወስና ትታለች። አላቅም በሚለው ተቆራርጠን አንድ ሰፈር እኔ አስሆነኝ፣ እሷ ደግሞ ከብት ተራ መድኃኒዓለም ልጅ ያለሽ ሾጎሎኝ ያለችው አጠገብ በእግር ሁሉ ትሄጃለሽ መሲ። እርጉዞኜን የወክል አረግ እሷ ጋር እየሄድኩ ቡና ጠጥቼ መለስ ነበር። እዛ ቁጭ ብላ ግን አላየችኝም። ታናሽ እህቴ ነች እና
ያው በቃ እሱም መልስ አልሰጠም ሄደ። እንግዲህ የማይደርስ የለም። ምንድነው ያለችው መጨረሻ ወርቆቹ በቃ የመሬቱን አላቅም ብለሻል፣ የምታውቂው ምንድን ነው ስትባል ወርቁን አውቃለሁ አለች። ወርቆቿን በፍሉ አውቃለሁ አለች። ግን እሱ ባንክ አስገብቶ ሄዷል። እንግዲህ ጀርመን ሲሄድ መሲ ባንክ አስገብቶ ሄዶ አለ አለች። እሷ ለሽማግሌዎች የተናገረችው ቃል ማለት ነው። ከዛ ታዲያ አንቺ ማውጣት አትችይም ስትባል እሱ ሲሄድ ስሙን ቀይሮ ነው የሄደው። ኤርትራዊ ነኝ ብሎ በተከስተ ነው የሄደው። ሲቀይሮ ሲሄድ መሲ ምንድን ነው ያለችው? የግድ ራሱ መጥቶ ካላወጣ በስተቀር ስሙን ስለቀየረ ለእኔ ውክልና አልሰጠኝም፣ እኔ ማውጣት አልችልም አለች። ከዛ ደግሞ የኔ ደግሞ ተከራይ ነበሩና እዛ አስኮ ተከራይቼ የምኖርባት ቤት እህትሽን ውልና ማስረጃ ይቻታለሁ ከባሏ ጋር ብለውኛል። እንደ ትናንትና እሱ ሊሄድ መጥቶ ሊሄድ ነው ለ5 ቀን ቱርክ አላለኝም። እነሱ እንደ ትናንትና አይተው ነግረውኛል። እኔ ልብ አላልኩም አላስተዋልኩትም እንጂ አይቻቸዋለሁ። እህትሽንና ባሏን ውክልና ቦታ አይቻቸዋለሁ ብለውኛል። ትልቅ ሴትዮ ናቸው፣ አከራይ ማለት ነው። እንደ ሰጣት አውቃለሁ፣ ግን የለኝም ውክልና ብላ ካደች። ከዛስ እሱ ደግሞ በተከስተ ስለሄደ ወርቁን ማውጣት አይችልም ካልመጣ በስተቀር አለች። ያ ጊዜ ደረሰና መሲ አሁን በ9 ዓመቱ ሰው ጀርመን ነው ያለው። 9 ዓመት እንግዲህ ምንም ንግግር የለንም። አንድ ቀን እንዲህ አደራሽን በልቻለሁ፣ ዛሬ እኔ ስደት ላይ ነኝ፣ እንዴት እንደሚገኝ ያውቀዋል፣ እንዴት እንደሚያመጣ ያውቀዋል፣ እንደዚህ አድርግ ያለው ህይወት በቃ ይቅርበኝ። ትልቅ ነገር እኮ ነበር። እኔ አንድ ቃል ነበር ከነሱ የምፈልገው፣ በቃ ገንዘብ ነው ምንም አይደለም። ከዛ እኔ እንግዲህ ያው ጉዳይ ወደዚህ መጣ። አሁን ምንም ነገር የለም። ከእሷም ጋር እንደተጣላ እንደ ነገ ልመጣ እንደ ዛሬ ነው። እንደውም በቃ እንዲህ ቂም ይዘሽ አትሂጂ ቻው ቻው ተባባሉ ብለውኝ ኤርፖርት ላይ ያነጋገርኳት ከእሷ ጋር ማለት ወደ አሜሪካ ስትሄጂ ማለት ነው። አዎ ወደ አሜሪካ ፕሮሰስ ያልቆ ሲመጣ እንዲህ ቂም ይዘሽ አትሂጂ ብለውኝ እንደውም ማታውን ራሱ ራት ጋብዘውን አንድ ላይ ሆነናል። ዝም ብለሽ ያለ አይደለ መስ ዞሮ ዞሮ አሁን መጣ እሱ ለአዲስ ዓመት በአሁኑ በእንቁጣጣሽ ኢትዮጵያ ገባ። የአሁኑ እንቁጣጣሽ 2018 ነው። አዎ የአሁኑ እንቁጣጣሽ ለአዲስ ዓመት ገባ። ከዛ ሲገባ መሲ ያው ሀቅ ነች አይደለ? መቼም አይቆይም። በእርግጥ አጣርቻለሁ። መሬቱ እንዳልኩሽ ባለቤቴ ጋር ሄና አጣርተናል። እንደሌለ ገብቶኛል። ምንድነው ግን ልቤ የፈለገው ትንሽ የተጠራጠረው ወርቋን እንኳን ባገኝ የሚል ጭንቅላቴ ውስጥ ነበረ። ግፋቢል ሰው ሀገር ላይ ተሰድጄ 14 ዓመት ወርቋን እንኳን ለማስታወሻ ብትመለስልኝ የሚል ተስፋ ነበረኝ፣ አልዋሽሽም። ከዛም በኋላ ወርቁን ብቻ እንዲጠይቁልኝ ሰው ላኩኝ ማለት ነው። ትልቅ ሴትዮ አለች፣ እስቲ ደውሉና ጠይቋት ታነጋግረው አላቅም ብላለች። እሺ እሷስ እውነት ለማወቅ ምንድነው የምትጥረው ነገር? ከዛ ጠይቋት ብዬ ስል እኔ ትዳሬን በመጥበጥ አልፈልግም ነው መልሷ። እኔ አሁን እሱንም አልጠይቅም ምንም አልጠይቅም፣ ትዳሬን አልበጠበጥም አለች። ከዛም በኋላ እህቴ ትልቅ እህት አለችኝ እንዳልኩሽ እንደ እናት ሆና ያረሰችኝ መልካም እህት አለችኝ። እሷ አጎቴን ይዛ ሄዳ ሽምግልና ቤታቸው ሄዱ። አሁን ለበዓል እንግዲህ ሲመጣ ሄዱ አነጋገሩት። እንግዲህ ልክ እንደዚህ አምኜ ሰጥቻለሁ ብላለች። ምንድነው አንተ የምትለው ሲል 2 መሬት አይደለም 1 መሬት ነው ያላት አለ። እሱንም በ150 ሺህ የተገዛው አለ። እሱንም ደግሞ ስም ሳያዞር ሰውየው እስር ቤት ገባ ምናምን የሚል ቃላት ለሽማግሌዎች የተናገረው። ኖሮ መጥቶ መልስ ቢሰጥ ደስ ይለኛል። እኔ በእርግጥ እሱ ያለውን አሁን መዘርዘር አልፈልግም። ዞሮ ዞሮ የኔ ጥያቄ ወርቁን ብቻ ነበር መሲ አስገብቶ ስለሄደ ባንክ ቤት እሱን እንዲመልስልኝ ነበረ ሽማግሌ የሚላኩት። እሱ ደግሞ ምን ሆነ ባንክ ቤት ነው ያለችው የነበረው፣ ባንክ ቤት አይደለም ለሆነ ወንድ ጓደኛ ያደራ ሰጥቼ ጓደኛዬ ደግሞ ጀርመን ሄዷል አለ። ያ ደግሞ ጓደኛው ከጀርመን እስከሚመጣ መጠበቅ አለብን። ይህንን መልስ ነው የሰጠኝ አሁን ለአዲስ ዓመት። አሁን ኢትዮጵያ ነው ያለው እስቲ አሁን ኢትዮጵያ ነው ያለው እና በቃ አሁን እኔ ከነሱ ሁሉንም ተስፋ ቆርጫለሁ መሲ በቃ አገኛለሁ የሚል የለኝም። ግን ያቺስ እንዳትከፈት የተባለችው ፖስታ እሷንማ ይዟት ነው ሄደው ከነነብሷ ምንም ነገር የተከፈተ ነገር ይዟት ነው ሄደው። እሱ እኮ ሲሄድ ፖስታዋን ግን እህትየው የማልዋሸው እህትየው በሽምግልና ላይ መታ ስትጠይቀኝ አንድ እህት አለችው ችግሩንና ብሩን ሁሉ ነገር ጻፈች። መታ እርጉዞኝ በጣም አዘነች። እግዚአብሔር ይስጣትና ጽፋ 3000 ዩሮ ከፍላኛለች። መንዝራ ያላት ነች፣ ከራሷ ነው የከፈለችኝ። እኔ እከፍልሻለሁ እንዲህ እርጉዞ ነሽ እያለቀሽ ሰው ሀገር ላይ የለፋሽበትን ገንዘብ ይመለስልሻል በ 3000 መክፈል ጀመረችና በኋላ ላይ ምን የሚል ሀሳብ አመጣላት? ሌባ የሰረቀውን አይመልስም የሚል ሀሳብ አመጣ። ለእኔም እንደዛ ነው ያለኝ መሲ። አሁን ራሱ ለበዓል ስደውልለት ሌባማ ሌባ ነው እንዴት የሰረቀውን ይመልሳል ነው ያለኝ። ምንድን ነው የምታስበው ስለው ሌባ እንዴት የሰረቀውን ይመልሳል አለ። ሌባ አልሽኝ ከሚለው በመነሳት ነው ወይስ አዎ የለፋሽበትን ወስጃለሁ ሌባ አለኝ
ሌባ ነኝ ከሚለው ነው። እንዴት ነው የተረዳሽው? አሁን የሱ ትልቅ ፖይንት እንግዲህ እንደተረዳሁት መሲ ለምን ለሰው ነገርሽ ነው። ዝም ብትይ ኖሮ ብርሽ መልስልሽ ነበረ። አሁን እኔ ይዞ ቢሄድም የበላውንም ያደረገውንም ሁሉ ዝም ብትይ ኖሮ መልስልሽ ነበር። ለምን ለሰው ነገርሽ? ለምን ሽማግሌ መጥቶ ሚስቴን ያጨናንቋታል? ሚስቴ አታውቅም። በቃ ዋናው መንስኤው ለምን ለሰው ነገርሽ ነው። እንዴት 9 ዓመት ይህን ሁሉ ንብረት ተዘርፌ ዝም እላለሁ? መሲ የፈለገ ነገር ቢመጣ ሀቅሽን አልነገረኝም። ወይኔ በልቻለሁ ቀስ ብዬ እሰጥሻለሁ ብሎ የነገረኝ ነገር የለም። ወይ ደግሞ እንዲህ አደራሽ ይሄ ነው ብሎ ያለኝ ነገር የለም። 5 ቀን ቱርክ ብሎኝ ነው ከእጄ ላይ ያለችውን ለቃቅሞ በዛው ጀርመን ገባ። ስጠብቀው ነው በ9 ዓመቱ ገባ። ሲገባስ መሲ አንድ አባት አሉ እዚህና እዚህ ፋዩ ላይ አንድ አባት አሉ፣ ቄስ ተሾመ ይባላሉ እና ስለ ይቅርታ ያስተምራሉ። ሲያስተምሩ ስለ ራሳቸው ታሪክ እያስተማሩ ባለቤት የነገራቸው ሁሌ ልቧ ያዝናል እና ልቧ ስብር ብሎ ሁልጊዜ ታለቅሳለች እና ይሄን ነገር ንገሩ እንትን በሉልኝ ብሎ ለሳቸው ይነግራቸዋል። ከዛ እንዴት ህይወት ይቅርታ አትይም? ፈጣሪ ለኛ ብሎ ይቅር ብሎ በይደዊና አሁን ይቅርታ መጠየቅ አለብሽ አለበለዚያ እቀየምሻለሁ ይላል ማለት ነው። ምንም በደሌም ብነግራቸውም ሊቀበሉኝ አልቻሉም። ግን ሰው ነሽ አይደል? እንዴት ተበዳይ ሆነሽ ይቅርታ መጠየቅ በጣም ይከብዳል መሲ። ይሁንና ጠይቄ አሉ። ደወልኩኝ። ትሰሚዋለሽ መሲ ቮይሱን ደውዬ አልኳት። መጀመሪያ እሷን ነው ይቅርታ መጠየቅ የፈለኩት። ባለቤቴ ተቀምጦ ደውይላት ለሷም ለሱም በቃ ይቅር በያችሁ ተይ። ስንጠብቅ እንደውም እሷ ነበረች ሽማግሌ ሰብስበው ኖረውበታል። ጀርመን ሄዷል፣ ሰው ሀገር ሄዷል፣ ገንዘቤን ታውቃለች፣ በልቷል። እነሱ ናቸው ነበር እንደውም በቃ ሆኖልናል ዛሬ ብለው መመለስ የነበረባቸው አይደል? ምንም እንዳልተፈጠረ መስል ምንም እንዳልተፈጠረ። ከዛ ደወልኩላትና እንዴት ምን አንቺ ቆይ ምንድን ነው ሀሳብሽ አለችኝ። ትዳሬ መበጥበጥ ነው? ትዳሬ እንዲበጠበጥ ነው የምትፈልጊው? ገብቶኛል ሀሳብሽ አለችኝ መስል። ገና ተናግሬ አልጨረስኩም። ይቅርታ ለማለት ነው አንቺ ግን የደወልሽው? እኔ ምንድን ነው የምትፈልጊው? አትጠይቂውም ወይ? እኔ ይቅርታ ልላ ነው የጠየቅኩት፣ እሳቸው ስለተቆጡኝ ማለት ነው። ልላት ነው ግን ራሂል እንዴት እያወቅሽ ዝምት ያለሽ ብዬ ጀመርኩኝ፣ በፍቅር ማለት ነው። ቆይ ምንድን ነው ሀሳብሽ? ምንድን ነው የፈለግሽው? ትዳሬ እንዲበጠበጥ ነው? ትዳሬ ለመበጥበጥ ነው? የድሮ የቆየ ታሪክ እያወራሽ አለችኝ። ታሪክ አረገችው እና የድሮ ታሪክ የምታወሪው ትዳሬ እንዲበጠበጥ ፈልገሽ ነው ያለችኝ። ከዛ ደግሞ ከእሷ ጋር ዘጋውና ደግሞ እሱ ጋር ስደውል እንደውም እሱ ተረጋግቶ ነው ያናገረኝ። እንዴት አምኜክ ያንን ሁሉ አምኜክ እንደዛ ወድጄክ አላንተ ሰው የለም ብዬ እንደ ወንድም ተመክቼ ከአባቴ በላይ አመኜክ አደራ ሰጥቼክ እንዴት አደርገኛለህ ስለው ምን አለኝ? ሌባማ እንዴት የሰረቀውን ይመልሳል? አንቺ እኮ ሌባ ብለሽ ለሰው አውርተሻል አለ እና ሌባ ስላልኩኝ ነው ንብረቴን የምትቀጣኝ በዛ ወስደክ ነው ስለው ጊዜ ሌባማ የሰረቀውን እንዴት ይመልሳል? ይሄ ነው ንግግሩ። ከዛ ይቅርታ ልል የደወልኩትን ትቼ ተሳድቤ ዘጋሁኝ መሲ፣ አልዋሽሽም። ከዛ ምን አደረጉ እሳቸው እየደወሉ በቃ አላስቀምጣሉኝና ህይወት ደውለሽ ይቅርታ አልሽ? አይ ቄስን ያላልኩኝ አቃተኝና ተሳድቤ እንደውም ደወልኩኝ ዘጋሁበት ብዬ እውነቱን ነገርኳቸው። እና በጣም ጠብቅ ነበረ ግፋ ቢል ወርቁን ይመልሱልኛል ብዬ። አሁን ጠቅሞኝ አይደል መሲ፣ እነሱ ካደረጉኝ በላይ እግዚአብሔር የሰጠኝ በረከት ብዙ ነው። ፍሬ አግኝቻለሁ፣ መልካም ባል አግኝቻለሁ። እንደገና የተሻለበት ደግሞ ሆኜ ያለው አሁን ጤነኛ መሆን ራሱ ከምንም በላይ ነው። ነገ ደግሞ ሰርቼ አገኘዋለሁ። ለእኔ ይሄ ትልቅ ነገር ነው እና ያንን በማሰብ ሁሉን ትቻለሁ። ግን አሁን እዚህ ሚዲያ ላይ ለመምጣት እየፈለግኩት ወይ እነሱን ለመወንጀል ምናምን ሳይሆን አንድ ሰው ቤተሰብ ብሎ እስቲ ይሄ ይጠቅመኛል ያለ መረጃ ያለ እንትን ምንም ለቤተሰብ ማድረግ እንደሌለባቸው እናት ብትሆን ራሱ አሁን እኔ እሱን ያመንኩት እሷን አይቼ ነው። እህቴ ነች ብዬ ነው እኔ ያለሁልሽ ለእሷ እንዲያርገሻል እኔ ደግሞ ብድር መልሳለሁ ሲለኛ ምኛው ነው። እሱን እኮ አላውቀውም፣ በእሷ ነው እሱን ያወቁት። እና ብጠብቅ ምንም 9 ዓመት አልቅሼ 9 ዓመት እንዳለቀስኩ እንዳነባሁኝ ምንም መልስ አጥቼ የመጨረሻ መልሳቸው ሌባ የማይሰረቀውን አይመልስም የሚል መልስ ተሰጠኝና ግፋቢል ሰው እንዲማርበት ነው መሲ። ምንም የምጠይቅበት በህግም የለኝም። ለምን ያለምንም ማስረጃ በእምነት ነው የሰጠሁት። በቃ እግዚአብሔርና እኔ ነኝ በሱና በእኔ መሀል ያለፈ እና ምንድነው ሰው እንዲማርበት ነው። በቃ አንድ ሰው እንኳን ከኔ ቢማር
በሚል ነው እንጂ አውቃለሁ እንደማይመለስልኝ። ከገጠር አምጥቻት ከግንጭ ወስጃት አዲስ አበባ ተከራይቼ ያስተማርኳት እህቴ፣ ምን አነሰሽ ምን ጎደለሽ ብዬ ለዚያ በቃዋት እህቴ፣ የሆነ ትደርስልኛለች ብዬ የመጠበቃት እህቴ ነች። እና እኔ በፍጹም አንድ ቀንም እኔ እንደዚህ በአደባባይ እንትን ትለኛለች ብዬ ጠብቄ አላውቅም። በጣም ነበር ማምናት፣ በጣም ነው የምወዳት። ግን ለምን እንዳሰበች እሷ ናት የምታውቀው፣ እኔ አላውቅም። በጣም ነው የሚያሳዝነው። በዚህ አጋጣሚ እንግዲህ እሷም መልስ ለመስጠት ከፈቀደች ለምን በዚህን ያህል ደረጃ አላውቅም ማለትን መረጠች? እውነት ሳታውቅ ነው? እውነት አንቺ በጣም ማምነው እንደ ወንድሜ የምመካበት የእህቴ ባል ነው አይዞሽ ያለኝ ነው ብለሻልና እውነት ሳታውቅ ነው ወይስ ደግሞ ምንድን ነው የሚለውን እንደው በሷ በኩል ያለውንም እውነት ብንሰማ ደስ ይለናል። እኔም ደስ ይለኛል። መታ ቀርባ እንደዚህ ብትሆን ግፋ ቢል እንኳን እውነት። አሁን በፊት ብዙዎቹ አታውቅም አትፍረጅባት ነበር የሚሉኝ። አትፍረጅባት እሷንም ሸውዷታል የሚል ነበረ። ግን አታውቅም ብዬ ብዙ ጠብቂያታለሁ። ግን እንደምታውቅ ደግሞ አሁን በምን አረጋገጥኩ? መሲ ሲመጣ እኔን አትረብሽኝ ማለቷ እውነትን አልፈለገችም። ማታቅ ቢሆን ኖሮ እስቲ ባለቤት ያንተ ጋር ያለ እውነት ምንድን ነው? እህቴ ስንት ዓመት ጠብቃለች፣ አልቅሳለች። የእሷስ ሀቄቱ ጋ ነው? እውነት ወስደካል ወይ ብላ እሷ ነች እንደውም ይህንን ነገር ማውጣት የሚገባት የነበረው። እኔ ለምን ዝም አልሽ ስላት ትዳሬን አትበጥብጭብኝ፣ አላማሽ ምንድን ነው ያለች። አላማሽ ምንድን ነው? በቃ ልኑርበት ተይኝ አትበጥ። የቆየ ታሪክ አለች። እውነት ነው፣ የቆየ ታሪክ ነው። እንዴት እንዳለፍኩት ግን እኔ ነኝ የማውቀው። ለእሷ ታሪክ ነው፣ የቆየ ታሪክ ነው። ለእኔ ግን የእድሜ ልክ ቁስል ነው። እኔ አሁን እዚህ ከምኖረው እዚህ ከማደርገው ያቺ እዛ ተንከራትቼ መጣዋት በጣም ታቃጥለኛለች። እውነቱን ስነግርሽ ማለት ነው። እጅግ በጣም አሁን እርሽ ብትይኝ ሰው ለምን አትተይም? በቃ አልፏል ብትተይ ሰው ደህና ቦታ ነሽ ይለኛል። እኔ ግን መቼም ከአእምሮ አይጠፋም። በቃ እንዴት እንዳመጣው እንዴት እንዳሳለፍ እንዴት እንዳመንኳቸው ስለማቅ ምንም እንትን ልለው አልቻለም። አምኖ መከዳትም እጅግ ከባድ ነው። ስለዚህ አሁን እሱም እዚህ ኢትዮጵያ ነው ያለው። አዎ ኢትዮጵያ ለአዲስ ዓመት ነው የመጣው። እንዳልኩሽ ደውዬለታለሁ፣ በትህትና ነው ያናገርኩት። አንቺ ግን ይሄንን ሁሉ ነገር እንዳደረግሽ ሙሉ ቤተሰቡም ያውቃል። አሁን ለምሳሌ ያህል ይሄንን ስም ማጥፋት ነው ቢልሽ ምንድን ነው የምትይው? በፍጹም በሁሉም እንኳንና ቤተሰብ ጎረቤት ያውቃል። አሁን ይሄንን ወርቅ እንዳልኩሽ በአይኑ ያየ ሰለሞን ወርቅ ነው የሚባል አለ። ባንክ ቤት ነው ተሸክመን ይሄድ ነው በሙዳይ እንደዚች የሆነች ስፌት የለችም እጣም ማስቀመጫ መሲ እንደዚች ሙዳይ ነገር በሱ ነው እንደተጠቀለለ አይቷል። እኔ በማስረጃ እንጂ ዝም ብዬ እንትን አለ ስም ማጥፋት አይደለም ሄዷል። ስለዛም ደግሞ ፎቶ የተነሳን አብረን እህቶች ያሉ አለማየሁ አበበ የሚባል አሁን አሜሪካን ሀገር ነው ያሉ ሄዶ ፎቶ ተነስቷል አብረን። ይሄም ትክክል ነው፣ ውሸት ነገር አይደለም። ስለ መሬቱ ስላለ ግን የሌለ የሰው ግድግዳ ላይ ነው ፎቶ ይነሳ የነበረው። ዝም ብሎ ነው የመጣለትን ይሄ አንቺ ነው ያለ። ግን እዛ ቤት ላይ ሰርተው ሰው ገብቶበታል። ምንም ግን እሷ ስቲል እስካሁን ድረስ እኔ አላቅም ነው የምትልሽ። ስትጠይቂያት እኔ ምንም የማውቀው ነገር የለም ከሱ ጋር ነው የተነጋገረችው፣ እሱ ከሱ ጋር ተጨርስ መልሷ አሁንም ይሄ ነው። የቦታውን እንኳን አላቅም፣ አብራ የተነሳችውን ፎቶ እንኳን አላቅም ነው ያለችው። እንኳን ሌላውን ልታምን ነው። እና ከባድ ነበር። እና እኔ ያው ግፋቢል ሰው እንዲማርበት መሲ የሆነ ነገር ሲያደርጉ ለቤተሰብ የሆነ ማስረጃ ቢኖር ወረቀት ቢኖር እስቲ የታለ ንብረት ብሎ ይሄን ያህል ራስን ጥሎ ሰው ማመን የኔም ድክመት ነው። በእርግጥ ጥፋቴ እንደሆነ አውቃለሁ። ከልክ በላይ ሰውንም ማመን ጥሩ እንዳልሆነ ግፋቢል ሰው እንዲማርበት በሚል ነው እንጂ አሁን በቃ ምንም እንደማላገኝ ተስፋ ቆርጫለሁ። አሁን በተለይ አሁን ከመጣ ወዲህ ያችን ወርቅ እንኳን አገኛለሁ ብዬ ተስፋ ያደረግኳት እንደማላገኛት ገብቶኛል። ስለዚህ ሰው ይማርበት በሚል እንጂ እኔ ወይ ስሙን ላጠፋ አይደለም። አይ በጣም ትልቅ ትምህርት ነው የገጠመሽ። ደግሞ እጅግ በጣም ያሳዝናል። በጣም ብዙዎች እንግዲህ በተለይ አረብ ሀገር ለፍተው ደክመው የማንም መጫወቻና ሲሳይ ሲሆን እጅግ ያሳዝናል። እንኳን እግዚአብሔር በሌላው ካሰሽ፣ እንኳን ሁሉን መልካም አደረገልሽ። እንዳልሽው እንግዲህ መልካም ባለቤት፣ መልካም ሕይወት እንዲሁም በልጆችም መባረክ ያገኘሁት በረከት ነው ብለሻልና
እንኳን እግዚአብሔር በዚህ ባረከሽ ነው እምለው። በዚህ አጋጣሚ ይህን እዚህ ጉዳይ ላይ የምንለው ነገር አለ ካሉ እንደጠቀሽው እህትሽም የእህትሽም ባልም የምንለው ነገር አለ ካሉ ዝግጅት ክፍላችን ክፍት ነው። እንግዲህ ደስ ይለኛል፣ እንደውም ደስ ይለኛል በዚህ አጋጣሚ ከመጡ በጣም በደስታ እኛም እንቀበላለን። አንቺ ግን ሌሎች እህቶች ሌሎች ሰዎች በባህር ማዶ በአውሮፓም ይሁን በአሜሪካ በተለያዩ አረብ ሀገራትም ነገ ስንመጣ እንኖርበታለን እናርፍበታለን ብለው የሚያስቡትንና ለፍተው ደክመው የሚልኩትን በማስረጃ ይሁን ነው እያልሻለሽው? በቃ በማስረጃ ይሁን። እናቴ ነች፣ ምንም አታረግብኝም። እህቴ ነች፣ አምናታለሁ። ምንም ከኔ በላይ እሱን ያመነ ሰው የለም። እውነቱን ስነቅሽ ማለት ነው። እኔ ቃሽን እንኳን ሰብስቢ ሲሉኝ እንዴ እሱ ነው እኮ ሰው ትሆኛለሽ ብሎ ምን ትፈልጊያለሽ ይበቃሻል ስደት ያለኝ እሱ ነው። እውነት ነው። ግን እችን ቃል ነው ይዤ በቃ ልክ እንደ ምሰሶ እኔ ያመንኩት 100% ያመንኩት እችን ቃላት ነው። በቃ እኔ እህትሽን ስላስተማርሽ እኔ ደግሞ ክስሻለሁ ሲለኝ እንደዚህ አይነት መከታም የሆነ ወንድም በማግኘቴ እጅግ በጣም ደስ ብሎኛል። እና የፈለገ ይህን ያህል ባምነውም የሰው ግድግዳ ያንቺ ነው ብሎ የሚገርምሽ መሰለኝ ልክ ግብር የሚገበርበት ጊዜ አለ አይደለ? ግብር የሚገበርበት ሰዓት እንደሆነ ካልቀሰቀሱሽ አንቺ አይገባሽም። ግብር እኮ ደርሷል፣ ምን ነው ዝም አልሽ ይለኛል። የግፉ ግፍ እውነት ነው የምልሽ መሲ፣ ጌታ በሚያውቀው። ከዛ ሲለኝ እኔ እኮ አላስታውስም መች እንደሆነ ብዬው የነዳጅ ብዬው ምሳ እዛ ሱሉልታ ጥብስ ሸክላ ጥብስ ይበላል ሲለኝ ስለሚያወራልኝ እዛ ብዬው የእሱም ብዬው የነዳጅ ብዬ የግብሩን ብዬ ልክለታል። በሌለ መሬት ግብር እንኳን እያለ ድራማ ሲሰራብኝ ነበር። ግብር የተከፈለበትን ደረሰኝ ላክም አትዩም አንቺ? በፍጹም እኔ ደረሰኝ ጠይቄውም ራሱ አላ ያንቺ ራሱ እኮ በዛ። በዛ። እውነት ነው መሲ። አሁን የኔም ቅጥ ያጣ እምነት ሆኖ አሁን ልክሰስን ብትዩ ምንም ማስረጃ የለኝም። እኔ እውነቱን ስነግርሽ አሁን በወሬ ደረጃ እና ፈጣሪ በስተቀር የሚያውቀው ለዚህም ነው ምንም እንትን የለኝም። በቃ ያለኝ እኔ ዝም ብቻ ዝም እና ሌላ ሰው እንዲማርበት የሚቀበል ይቀበል፣ ትምህርት መስጠት ብቻ ነው መሲ። ይቅርታ ቢጠይቁሽ ግን ይሄ የዓመታት ሸክምሽ ልፋትሽ ይቀልሻል? ጠብቄ ነበር እውነቱን ስነግርሽ በጣም ጠብቄ ደግሞ ብዬዋለሁ። አሁን ራሱ ለበዓል ጠይቄ ህይወት ተጠቅሜበታለሁ። ተሰደካ አይተከዋል፣ የስደትን ጣዕም አይተሃል፣ እንዴት የገንዘብ እንደሚመጣ አይተዋል። አልፎልክ ዛሬ ቀን ሆኖልሃል። ምን አለበት ይቅር በይኝ እንኳን አንድ ቃል ብትናገረኝ ብዬዋለሁ። ማሲደውዬለት ብዬዋለሁ። ሌላ ቀርቶ በቃ ተጠቅሜበታለሁ ገንዘብ ነው አጥፍቻለሁ ብለው ቢያምኑኝ እንኳን ምን ታመጣለች? ምንም ነው በቃ። አሁንም እሷም እንደዛው ነው የምትለው። ምንድነው? ምንም የሚመጣ ነገር የለም። በቃ አባትሽ አሉ በህይወት? አባቴ የዛሬ 2 ዓመት በመኪና አደጋ በህይወት አልፈዋል። የዛሬ 2 ዓመት ነው እና በመኪና አደጋ አልፎ ሂጄ ቀብሬው ተመልሼ መጥቻለሁ። የለም። አይ ለቤተሰብ ከባድ ነው የሚለውን ለማንሳት ነው። ምክንያቱም በሁለት ልጆች መካከል በታናሽና በታላቅ መካከል እንዲህ አይነት ነገር ሲኖር ትልቁ ሸክም ቤተሰብ ላይ ነው። እውነታው የቱ ጋር ነው የሚለውን እንዳለ ሆኖ መቃቃር ሲመጣ በጣም እሱም ራሱ 1 ዓመት ከምናምን ብዬሻለሁ። እሷም እሱ ጋር አትሄድም፣ እንደዚህ አይነት ልጅ አልወለድኩም ብሏት ቤቴ እንዳደርሽ ብሏት አትሄድም ሁሉ ነበር። ግንጫም እኛ ሰፈር ሁሉም ሰው ያውቃል መስል አትሄድም። ሰርግ ሁሉ ተደግሶ እኛ ቤት ትንሽ እህቴን ስንደርስ አልመጣችም፣ አትደርስም። ሰው ሰፈር ለቅሶ ሲደርስ እኛ አለመኖራችንን አረጋግጣ ነው የምትሄደው ለቅሶ የምትደርሰው እንዳይጥና ድመት በቃ እየተደበቀች እና በኋላ ላይ እሱ ሲያመው ነው እንደ ድንገት ያው ሲነገር ከዛ ወዲህ መነጋገር ጀምሮ ከአባቴ ጋርም እንጂ በፊት ላይ በጣም አዝኖባት ነበር። በቃ ያው ምን ታደርጊዋለሽ? ምንም ያው እኔ ካለው አትመጣም፣ እሷ ካለች አልሄድም። እንዳልኩሽ እንግዲህ 2 ልጆች ወልጄ አልጠየቀችኝም። ምንድነው ብላ ዞር ብላ አላየችም። በጣም ከባድ ነው። አሁን አንቺ በአሜሪካ ነው እየኖርሽ ያለሽው። እንግዲህ በተሻለ ሀገር ነው፣ ግን ሌሎች ይማሩበት ብለሽ ነው ወደኛ ዝግጅት ክፍልም ጥያቄ አቅርበሽ ይሄንን ቆይታ እያደረግን ያለ ነው። በእርግጥም ብዙዎች ይማሩበታል። ስላሳለፍሽው ነገርም እጅግ በጣም እናዝናለን። እንኳን ግን መልካም ሆነልሽ ነው ብለው በድጋሚ በጣም ነው ማመሰግነው። ቀረ የምትይው ማለት የምትፈልጊው ነገር ካለ እድል ስጥ። ቀረ የምለው እንግዲህ ያው ለሁሉም ያው እንዲማሩበት ለሱም ልቦና ይስጠው ነው የምለው። በቃ እኔ አሁን ደህና ቦታ ነው ያለሁት፣ ምንም አልፈልግም። ከምንም በላይ ጤነኝነት አይተናል። ብዙ ሰው ካጠገቤ ያለፉ አሉ፣ ጓደኞች ያሉ ሰው ሀገር ተንከራተው ፍሬ ሳያገኙም የቀሩ አሉ። ብዙ ነገር አለ። እኔ እንደውም እድለኛ ነኝ፣ እግዚአብሔር መርጦኛል። እና ግፋ ቢል እንኳን በቃ
ጥፋታቸውን እንኳን አምነው ለራሳቸው ለህሊናቸው አምነው እንኳን እንዲያድርገናል ቢሉ ጥሩ ነው። ህሊና እኮ እረፍት ይነሳሻል አይደለም? እና እኔ እነሱንም ሙሉ ልቦና ይስጣቸው ነው፣ ምንም አልልም። ሌላ ሰው ደግሞ እንዲማርበት እህት አለችኝ ወንድም አለኝ እሱ ምንም አያረግብኝም እሱን አምነዋለው የሚል ነገር በፍጹም ብዙ ነገር ተምሬበታለሁ አሁን እና ቢማሩበት ነው የምልሽ። እና በዚህ አጋጣሚ አንድ መልእክት የማስተላልፈው መሲ ኢትዮጵያ እዛ ሳውዲ አረቢያ እያለሁ ጓደኞች የነበሩኝ እንዳልኩሽ ቡድን ጓደኞች አሉ እረፍት ቦታ የምንወጣው እና የዛኔን ኢትዮጵያ ገብቼ ይሄ ነገር ሲከሰትብኝ እንደውም ብር ይልኩልኝ ነበር እና ከአሰሪዎቿ ጋር ሄዳ ጀርመን ላይ ካምፕ እንደገባች ነግረውኛል። ሁለቱም ከአሰሪዎቻቸው ጠፍተው እና አሁን 9 ዓመት ሆኗል መሲ በዚህ አጋጣሚ እና የት እንደገቡ በቃ ሁሌ ውስጤን ያመኛል። እነሱ ካሉበት ምናልባት እታገኝ ደሜ ትባላለች እና ሁሌ አይምሮዬን ይረብሸኛል። እች ልጅ የት ገብታለች ብዬ እንትን እላለሁ አስባለሁ እና የት እንደገባች አላውቅም። እና በዚህ አጋጣሚ የሚያውቃት ያያት ሰው ካለ የት እንደገቡ ምናልባት እንትን ካለ እሷም ካየች አለሁ እንድትል አለሁኝ ብትል ታገኝ ደሜ ትባላለች። የአዲስ አበባ ልጅ ነች እና በቃ ድምጿ ከጠፋብኝ 9 ዓመት ነው። ምንም ቤተሰቦቿንም ምንም ጠይቄ ምንም ልትገኝ አልቻለችም እና 2 ናቸው። የጅማ ልጅ ነች አንዷ ጂቱ ትባላለች። ሁለቱም የት እንደገቡ አላውቅም እና በዚህ አጋጣሚ ካሉ እንትን ብላቸው ደስ ይለኛል። አለን ቢሉ ባሉበት ደህና ሆነው ማለት ነው። ቸር ያሰማን። ደህና ሆነው እናንተም ለመገናኘት ያብቃችሁ። መስዬ አንቺንም እጅግ በጣም አመሰግናለሁ። አክብረሽ ጊዜሽን ሰተሽ ያለ ቀንሽ ገብተሽ እንደዚህ እንትን አድርገሽ በእውነት ትህትናሽ እግዚአብሔር ሺህ ያርግሽ፣ የልጆችሽ እናት ያርግሽ። በእውነት አመሰግናለሁ። እኔም በጣም አመሰግናለሁ። ያው ሰው እንዲማርበት ነው። እኔ ትልቁ ዓላማ ምንም የማገኘው የለኝም፣ የምካስበትም ማስረጃም የለኝም። ህሊና ነው ማስረጃሽ፣ በቃ እሱ ነው። ሰው እንዲማርበት ብቻ ነው አንድና አንድ ዓላማ የመጣሁበት። እነሱንም ለማውቀስ ወይንም እነሱን አደባባይ ላይ ለማውጣት ሳይሆን ግፋቢል ሰው ከኔ እንዲማር የሚል ብቻ ነው ዓላማ። ይሄው ብቻ ነው መሲ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም አመሰግናለሁ መሲ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።